በተለይ ፕሮፌሰር መስፍን ዶክተር ብርሃኑ ነጋን ችኩል ነው የሚሉበትን ምክንያት ማስታወስ እንችላለን። ይህንን ሐሳብ ለዶክተር መረራ እንዳማከሯቸው እሳቸውም እንደሚስማሙበትም ይነግሩናል። በወቅቱ ዶክተር የነበሩት ብርሃኑ ነጋ በበኩላቸው ቅንጅቱን ወክለን ከህብረቱ ጋር የምንገናኘው እኔ ዶክተር ሽመልስ ተክለ ጻድቅ አንዳንዴም ቸኮል ነበር። ይህን ሐሳብ በለስላሳ ድምጸት ይዘውት ህዝቡን ማሰባሰብና ማወያየት ሲጀምሩ በስብሰባው ወቅት ፓርላማ እንዳትገቡ የሚለው ጉዳይም በህዝቡ በኩል እንደመጣ በገጽ 429 ላይ ጠቅሶልናል። እንግዲህ በሚሊዮን የሚቆጠር ህዝብ በነቂስ ወጥቶ የመረጠውን ድምጽ በሺህ በማይሞሉ ግለሰቦች በተገኙበት ስብሰባዎች ላይ ቀርበዋል ብሎ አጀንዳ ማድረግ በምን ያህል መጠን አግባብ ነው? ትክክልስ መሆኑም ለታዳሚና ለአንባቢ ከፍ ብሎም ለባለሙያ ብንሰጠው የተሻለ ነው። ይህን የአንድነት መንግስት ጥያቄ አቶ ልደቱ በጋዜጣ ላይ እንዳዩትም በመደናገጥ ስሜት በቅንጅቱ ስብሰባ ወቅት ያቀርቡታል። በዚህ ወቅት የአቶ ልደቱና የዶክተር ብርሃኑ ነጋ ሌላኛው ቅራኔ በድጋሚ ብቅ ይላል። እንደ አቶ ልደቱ አገላለጽ ይህ ግልጽ ሴራ ነው። ዶክተር ብርሃኑም ይህን የአቶ ልደቱ አካሄድ ቅንጅቱን ለማትረፍ ሳይሆን የእሳቸው ሐሳብ ብቻ ስለሆነ ሌላ የመቃወሚያ አጀንዳ እንዳቀረበ ይገልጹለታል። ግንቦት 7 ቀን 1997 ዓመተ ምህረት እንግዲህ በሀገሪቱ የነበረውን ወይም የተደረገውን ሀገር አቀፍ ምርጫ ተከትሎ በሀገሪቱ በተለይም በአዲስ አበባ የተከተለው ማይዘነጋ ታሪካዊ ክስተት እነሆ በያዝነው ግንቦት ወር 20ኛ ዓመት ደፍኗል። ያን አስመልክቶ በወቅቱ ግንባር ቀደም በመሆን የገዢው ፓርቲ ተቀናቃኝ የነበረው ቅንጅት ፓርቲን አስመልክቶ በተስፋ በላይነህ የተለያዩ ማጣቀሻ መጽሐፎችን በመውሳትና የራሱን ግምገማ በመስጠት 2013 ላይ ቅንጅትን ማን አፈረሰው በሚል ጥያቄያዊ ርዕስ ለህትመት የበቃ መጽሐፍ አለ። የታሪካዊ ገጠመኙን 20ኛ ዓመት ምክንያት በማድረግ ጥቂት ቅጠሎች ከዛ ተዋስን። መልካም ጊዜ። ቅንጅት በይፋ ጥቅምት 22 1997 ተመስርቶ የአመራሮች መታሰርን ዕለት ጥቅምት 22 1998 በመከተል በአንድ ቀን ተመስርቶ በአንድ ቀን የከሰመ ድርጅት ሊያስብለው ይችላል። ፓርቲነቱ የፓርቲዎች ስብስብ ወይም ቅንጅት የአንድ ዓመት ፓርቲ ነው። በአንድ ዓመት ውስጥ ግን በኢትዮጵያ ታሪክ ቀላል የማይባል ክስተትን ትቶ ያለፈ ነው። ይህን ትንሽ የሚመስል ግን ታሪካዊ ፖለቲካ ፓርቲ ጥምረት ታዲያ ማን አፈረሰው? አሁን ግን ቅንጅቱን ማን አፈረሰው ለሚለው ጥያቄ በአጭሩ መልስ ለመስጠት እንሞክር። ቅንጅቱን ያፈረሱት 3 ኃይሎች ናቸው። አንደኛ የቅንጅት አመራር፣ ሁለተኛ የአሜሪካው CIA ስለላ ድርጅት፣ ሶስተኛው ወያኔ ናቸው ይላሉ ፕሮፌሰር መስፍን በገጽ 26 ላይ አገቱኝ ተምረን ወጣ የሚለው መጽሐፍ ላይ። በወቅቱ የፕሮፌሰር መስፍን መጽሐፍን እያሳደርኩ የማነብበት ለፖለቲካና ለሀገራዊ ተሳትፎ ቁጭትና ትግል ፈርቀዳጅ የሆኑ ፕሮፌሰር መስፍን ከስር እንደወጡ የጻፉት መጽሐፍ ስለ ቅንጅት ምስረታና አጠቃላይ ውስጥ አወቃቀር የጻፉበት ክፍል በጣም መሳጭ ነበር። እንዲያውም የበለጠ ስለ ቅንጅቱ በቅርበት እንዳጠናና በጉዳዩም የተጻፉ መጽሐፍትን እንድከታተል በተጨማሪም የፖለቲካ ምልከታዬ በይበልጥ እንዲጠናከር ምክንያት የሆነኝ ነው። ፕሮፌሰር መስፍን በአገቱኝ መጽሐፋቸው ቅንጅትን ያፈረሱት ራሱ ቅንጅት ሲአይኤና ኢህአዴግ ናቸው ሲሉ ወይም በእሳቸው አጠራር ወያኔ ሲሉ ለዚህ ችግኝ ድርጅት ሲአይኤና ራሱ ቅንጅት እንዴት ሆኖ አፈረሱት ብሎ ማይጠይቅ አይኖርም። ለኔ በወቅቱ የነበረኝ አረዳድ ቅንጅት ሊፈርስ የሚችለው በኢህአዴግ አምባገነንነት ብቻ እንጂ በሌላ ሶስተኛ ወገን አሊያም በራሱ በቅንጅት ሊፈርስ ይችላል ብዬ ማሰብ አልችልም ነበር። አገቱኝን ካነበብኩ በኋላ ለየትኛውም የፖለቲካ ድርጅት ወይም ግለሰብ የመወገን አዝማሚያን እንዳላሳይ በጽኑ ረድቶኛል።
የመወገንና የመደገፍ አዝማሚያን የማሳየው ጠለቅ ያለ ዕውቀትና መረጃ እንዲሁም ትንታኔን ያዘለ ዕውቀት ሲኖረኝ ብቻ ነው። በተለይ ደግሞ ወደ አንድ አቋም ለመድረስ በቂ ምክንያት መያዝ እንዳለብኝ ትምህርት ወስጄበታለሁ። ለዚህም ሁሉ ጊዜ ፕሮፌሰር መስፍንን ማመሰግንበት ምክንያት ነው። ፕሮፌሰር መስፍን ወልደማርያም በመክሸፍ እንደ ኢትዮጵያ ታሪክ መጽሐፍ ላይ በኢትዮጵያ የነበሩ ተቋማትን ሂደትና አሁን ያለበትን ሁኔታ አጥንቶ የሚጽፍ ሰው እንደሚያስፈልግ በቁጭት ይገልጻሉ። ለቅንጅቱ መፍረስ ከሶስቱ ውስጥ በይበልጥ ቀልቤን የሳቡ ደግሞ የሲያይ አብሮ መቀመጥ ነው። ስለዚህ በዚህ መጽሐፍ ወደፊት እንደምንመለከተው ከቅንጅቱ አመራር ለውጭ ኃይሉ ይበልጥ ቅርበት የነበራቸው ግለሰቦችና ገጠመኞች ላይ እንድናተኩርም እንገደዳለን። እንግዲህ በቅንጅቱ ላይ የተጻፉ መጽሐፍትን፣ ጋዜጣና መጽሔቶችን እንዲሁም ግለሰቦችን በመጠየቅ ከዓመታት ቆይታ በኋላ የመጽሐፍ እንዲጻፍ ግድ ሆኗል። የህዝብ አመጽን ተከትሎ የኢህአዴግ አመራር ለውጥ ማድረግ በሪፎርም በመጣ የፖለቲካ ሂደት ከ2009 ዓ.ም ጀምሮ በፖለቲካ የተለየ ለውጥ ተስተናግዷል። መጽሐፉም ከ2002 ዓ.ም እስከ 2012 ዓ.ም ባሉ ጊዜያት ሲብሰለሰል የቆየ የፖለቲካ ተሳትፎ ወይም ሲቪል ኢንጌጅመንት ነው። ይህ መጽሐፍ በተለይ ለ2013ና የ2017 እንዲሁም ለቀጣይ ምርጫዎች ግብዓት ትምህርት ይሆን ዘንድ ዋና ዓላማው ነው። የአሁኑና የመጪው ኢትዮጵያ ፖለቲካ በተለይ በሰላማዊ ትግል ብቻ የመንግስት ስርዓት ለውጥ ማምጣት ይቻላል ብሎ ለሚያምኑ ግለሰቦች ለውይይት የሚቀርብ ሊታረም፣ ሊስተካከል፣ ሊጨመርበት፣ ሊቀነስበት የሚገባው ነው። በተለይ ደግሞ በተተኪ ትውልድ ሊታሰብበት የሚገባ ነው ባይ ነኝ። ቅንጅትን የመሰረቱት አራት ፓርቲዎች ናቸው። መኢአድ፣ ኢዴአፓ፣ መድህን፣ ኢዴሊና ቀስተ ደመና ለኢትዮጵያ የማህበራዊ ፍትህ ንቅናቄ ወይም ቀስተ ደመና የተሰኙት እነዚህ አራት ፓርቲዎች የየራሳቸው የታሪክ ሂደት ሲኖራቸው ለምርጫው ተግባር ብቻ መስከረም 29 1997 ዓ.ም የተቀናጁ ወይም ኮአሊሽን የፈጠሩ ናቸው። ከአራቱ ፓርቲዎች የተውጣጡ አራት አባላት 16 የምክር ቤት አባላት ሆነው ከነዚህም ውስጥ የተመረጡ 7 አባላትን የያዘ የሥራ አስፈጻሚ ኮሚቴም ተዋቀረ። መስከረም ወር የተመሰረተው ጥምረት ጥቅምት 22 1997 ዓ.ም ጋዜጣዊ መግለጫም ተሰጠ። ጥቅምት 22 1998 ዓ.ም ላይ የመፍረሱ ህጋዊ ቀን ብንለው የሚያስማማ ይመስላል። ዓመት ዕለት ነው ይላሉ አበው። ቅንጅት የአንድ ዓመት ጤዛ ሆኖ በኢትዮጵያ ታሪክ የራሱን አሻራ ጥሎ ያለፈ አንጸባራቂ ከጤዛነትም አልፎ ጉልህ ታሪክ ድርሻ ያለው በዛው ልክ ወደ ጠባሳነት የተቀየረ የፖለቲካ ክስተት ነው። የቅንጅትን ጥምረት መፍረስና አጠቃላይ ሂደት ማወቅ በራሱ የኢትዮጵያን ፖለቲካ በአጠቃላይ ጭብጡ ዙሪያ ላይ እውቅና እንዲኖረን የሚረዳ ነው ቢባል ማጋነን አይሆንም። ከ1960ዎቹ የፖለቲካ ትወና ገጠመኞቻችን ጋር ሆኖ ሊታይ የሚገባው ነው። በአብዛኛው የ1960ዎቹ ተዋናዮች የዚህ የ1997 ምርጫ ገቢር ዘዋሪዎች እንደነበሩ ማስታወስ ይገባል። ቅንጅት ጥር 4 ቀን 1997 ዓ.ም ነበር ወደ ዋና ስራው የገባው። ጥር ወር ወደ ዋናው ተግባር ገባ ብለን ብናስብ እንኳ የቅንጅቱ ወርቃማ ወራት 4 ወራት ብቻ ናቸው። እንግዲህ ለማሰብ በሚከብድ መልኩ አንድ መንግስት ነኝ የሚለው ገዢ ፓርቲ ታንክና ባንክ የወረሰ መዋቅር 4 ወር የተቋቋመ ያውም በውስጡ ያለመግባባቶች የተጠመደ በቂ ፋይናንስ፣ የሥራ ክፍፍልና የተቀናጀ ሥራ ባልሰራ ድርጅት ሊፈተን እንደሚችል ማስተዋል በራሱ ከጅምሩ የሚያመለክተው ትልቅ ፍንጭ አለ። ኢህአዴግ እንዲህ በቀላል መንገዳገዱ በዋዛ የሚታለፍ ጉዳይም አይሆንም። ይህን ላደረጉ የቅንጅት አባላት በሙሉ እንደ ትውልድ አባልነቴ እጅ ነሳለሁ። እንግዲህ ቅንጅት ሲመሰረት መኢአድና ኢዴአፓ መድን ቆየት ያለ ታሪክ ያላቸው ሲሆኑ ኢዴሊ ከተመሰረተ 2 ዓመታትን ያስቆጠረ፣ ቀስተ ደመና ግን ወራት እንኳን ያላስቆጠረ ነበር። በቅድሚያ ቀስተ ደመናና ቅንጅት የአንድ ቀን ልዩነት ያላቸው ድርጅቶች ናቸው። በነገራችን ላይ ቀስተ ደመና እንደ ሌሎች በርካታ አባላትን የያዘ ንቅናቄ አለመሆኑ ሊሰምርበት የሚገባ ነው። ዓመታትን በፖለቲካው ድርጅትነት ልምድ የሌለው መሆኑ ሊታወቅ ቢገባው ለቅንጅት መመስረት ትልቁን ድርሻ ከወሰዱና አባላቱ ቅንጅቱ በህዝብ ዘንድ ቅቡልነት እንዲያገኝ ካስቻሉ አመራሮች የተሰባሰቡ በመሆኑ ተጽዕኖም እንደቀላል የሚታይ አይደለም። መኢአድ በ1983 ዓመተ ምህረት የመንግስት ለውጥ በሽግግር መንግስቱ የአማራ መብት ለማስከበር የሚከራከር በሚል በፕሮፌሰር አስራት ወልደየስ አማካኝነት ፓርቲ ተቋቁሞ ነበር።
መአህድ የ1984 በመላው አማራ አንድነት ድርጅት ተመስርቶ 1994 ዓ.ም ወደ ህብረ ብሔራዊነት ተሸጋግሮ በምርጫ ቦርድ ተመዘገበ። መኢአድ ከተመሰረተ 10 ዓመታትን አስቆጥሮ ከሶስቱ ድርጅቶች ጋር ይህን ጥምረት ሊፈጠር ችሏል። ኢዴአፓ መድህን በቅድሚያ በቅንጅት ጉዳይ ለአዲስ ፓርቲ ማለትም ለቀስተ ደመና ምስረታ ከፍተኛው ሚና የተጫወተ ድጋፍ ያደረገ መሆኑ ሊታወቅ የሚገባው ነው። የቅንጅቱን ማኒፌስቶም አዘጋጅቶ እስከ ማቅረብ የደረሰ ፓርቲ ነው። በቅንጅት ውስጥ የምርጫ ምልክቱ ወይም ሁለት ጣትን እስከ ማቅረብ ድረስ ዶክተር አድማሱ ገበየሁ የሚዘከሩ ናቸው። ይህንንም ፕሮፌሰር መስፍን ወልደ ማርያም በአገቱኒ መጽሐፋቸው ገልጸዋል። ኢዴሊ የተሰኘው ደግሞ አሁን በአገራችን ያለው ሁኔታ ከገዢው ቡድን አንጻር ቆመው ዲሞክራሲያዊ ሂደቱን ለማበልጸግና የህዝቦችም እውነተኛ ዲሞክራሲያዊና ሰብአዊ መብቶች እንዲከበሩ መታገል ለሚፈልጉ ህብረ ብሔራዊ ፖለቲካ ድርጅቶች ብዙም የተመቻቸ ሁኔታ የለም። አፈናው እመቃው ገና በሰፊው እየተካሄደ ነው። ቢሆንም በተገኘው ቀዳዳ ገብቶ ሁኔታዎች እንዲለወጡ መታገል ደግሞ የትግሉ አንድ አካል በመሆኑ በወረቀት ላይ የሰፈሩትን የመደራጀት ነጻነቶች መሰረት በማድረግ ይፋዊና ሰላማዊ በሆነ መንገድ ለመታገልና ህዝቡንም አደራጅቶ ለጥቅሞቹ እንዲታገል ለማድረግ የኢትዮጵያን ዲሞክራሲያዊ ሊግ ወይም ኢዴሊ ተመስርቷል። ቀስተ ደመና በዋናነት ያየነው ቀስተ ደመና ላይ የተለያዩ ቀለማት በአንድ ላይ ሆነው ውበትን እንደሚያሳዩ ሁሉ ለኛም እንግዲህ የሀገራችን ኢትዮጵያን የምናያት እንዲሁ ነው። የተለያዩ ማህበረሰብ የሚኖሩባት እንደመሆኑ እነኚህ የተለያዩ ነጸብራቆች በህብረት ደምቀው ያምራሉ እንጂ የልዩነት የክፋት ምልክት አይደሉም ብለን ነው ቀስተ ደመናን ለስያሜ መረጥ ነው ይላሉ። አንድ ድርጅት ወደ ውህደት ሲሸጋገር ኃይል ወይም አቅም ተጽዕኖና ህብረትን ታሳቢ አድርጎ ቢሆንም በተለይ እንደኛ ባሉ ሀገራት ላይ በርካታ ችግሮችንም አብሮ ማስከተሉ የማይቀር ነው። ሀገራችን ካላት ረጅም የመንግስት ታሪክ አንጻር የረጅም ሴኩላር የሚባሉ ተቋማት እየተጠናከሩ ሲሄዱ አይታዩም። ይህ የሚሆንበት ውስጣዊ ምክንያት በጥልቀት ብንመረምር የብዙ ችግሮቻችን ምንጭ ማግኘት እንደሚቻል የሚያጠራጥር አይደለም። ቅንጅት ገና በሚመሰረትበት ወቅት በአቶ ልደቱ አያሌውና በኢንጂነር ኃይሉ ሻውል መካከል ኃይለ ቃላትን ጨምሮ ያለመግባባት ሂደቶች ነበሩ። አቶ ልደቱ አያሌው በኢንጂነር ኃይሉ ሻውል የሊቀመንበርነት ቦታ ተቃውሞ አሰሙ። ይህም በብቃትና ከብሔር ድልድል አኳያ የአማራ ድርጅት ነው እንዳይባል የሚሉ ምክንያቶችን ያቀርባሉ። የሊቀመንበርነቱ አሰጣጥ በምርጫ ብልጫ ሳይሆን በመግባባት ቢሆን የሚል ምክንያት ሲቀርብ ተቀባይነት አልነበረውም። ይህም አቶ ልደቱ አያሌውን፣ አቶ ሙሼ ሰሙንና አቶ ክፍሌ ጥግነህን ከጅምሮ አመራር ሆነው የማይቀጥሉ ለመሆናቸው ምክንያት ሆኖ ቀርቧል። በሌላ በኩል ዶክተር ብርሃኑ ነጋ በነጻነት ጎህ ሲቀድ መጽሐፋቸው ገጽ 230 ቅንጅቱ በጥቅምት 22 1997 ምስረታ በጣም የተከፉ ኃይሎች እንዳሉ ይጠቅሳሉ። በህብረቱ መሰረት የተደሰቱትና ህብረቱን እንደ ብቸኛ መፍትሄ የቆጠሩት ኃይሎች ደስተኛ አልነበሩም። ይህም ያሳየን ወደ ኋላ እንደምንመለከተው የቅንጅቱ ቡድን ከህብረቱ ጋር ያሳየ የነበረውን ወዳጅነት ከዚህ ግምት ጋር አብሮ አለመመልከቱን እንዴት ብለን መጠየቅ ስለሚጠበቅብን ነው። ቅንጅት ከጅምሮ የነበረው ቅራኔ በመኢአድና በኢዴፓ መድን ማዕከል መሆኑ ሊታሰብ ይገባል። ከዚህም አልፎ የዘውግ ፓርቲዎች ራሱ ያድኝን ጨምሮ ዓለም አቀፉ ማህበረሰብ ቅንጅት ላይ አይናቸውን መጣላቸው በራሱ ለመፍረሱ ግፊት ወይም ምክንያት መሆናቸውም በሚገባ እንመለከታለን። ይህ ጉዳይ ለጊዜውም ቢሆን የቅንጅትን ምስረታ ማዘግየቱ እንዳለ ሆኖ በቀስተ ደመናና በኢዴሊ አመራሮች ሽምግልና አማካኝነት ሐሳብ ተቀይሮ ቅንጅቱ ተቋቋመ። በተለይ የመኢአድና የኢዴፓ መድን ድርጅቶች ቅራኔ በድጋሚ የተከሰተው ለቅንጅቱ ተመራጭ እጩዎች በማቅረብ በተከሰተ አለመግባባት ነው። በቅድሚያ አቶ ልደቱ አያሌውን እንደ ወያኔ ተላላኪ አድርጎ መቁጠር አንዱ የውስጥ ቅራኔ እንደነበርና በቅንጅቱ ሚያዝያ ወር የደብረ ዘይት ስብሰባ ሐሳቡ ቀርቦ መልስ እንደተሰጠበት በገብረ ክርስቶስ ኃይለ ሥላሴ ቅንጅት ከየት ወዴት እንዲሁም በዶክተር ብርሃኑ ነጋ ነጻነት ጎህ ሲቀድ ገጽ 230 ላይ እናነባለን። አቶ ልደቱ አያሌው በግል ቃለ መጠይቃቸው እንደገለጹት በደህንነት ስር የሚንቀሳቀሱ መስሪያ ቤት ለወራት መስራታቸው
የወያኔ ቅጥረኛ የሚል ስያሜ እንደሰጣቸው ይገለጻል። ይህ መስሪያ ቤት በግሌም እንዳጣራውት አራ የሚባል ድርጅት ሲሆን የስደተኞችን ጉዳይ የሚከታተል ከመንግስት ተወካይ የሆነ ግለሰብ የሚመደብበት ቦታ ከመሆኑ ጋር ስራው የደህንነት ጉዳይ ስለሚጠይቅ የሥራ ድርሻው በመንግስት ደህንነት ሰዎች የሚመራ ነው። አቶ ልደቱ ወደዚህ ስራ ሲገቡ በወቅቱ የነበሩ የመላው አማራ ህዝብ ድርጅት አመራሮችን አነጋግሮ መግባቱን ዶክተር ብርሃኑ ነጋ በመጽሐፋቸው ዘርዝረው አቅርበዋል። በወቅቱ የትራንስፖርት ክፍል ኃላፊ በመሆን የሰሩት አቶ ልደቱ ያው በተባበሩ መንግስታት የስደተኞች ጉዳይ UNHCR ፈንድ የሚደረግ ነበር። ዶክተር ብርሃኑም የኖሬና ሐሜት አዘል የንትርክ መድረክ በቅንጅቱ እንደነበርና ለቅንጅቱ መቀጠል ማስረጃ አልባ መሰል የቆዩ ጉዳዮች እንደማያስፈልጉ በአጽንኦት ገልጸዋል። እኛም ወሬና ሐሜት እንዲሁም ማስረጃ አልባ መሰል ወሬዎች ምንም እንኳን ባይናቁም ያው ተጨማሪ ምርምር የሚጠይቁም ለቅንጅቱ የውስጥ ቅራኔ ምንጭ መሆናቸውን መዝግበን እንለፍ። ቅንጅት በጥቅምት ማለቂያ ተፈጥሮ የምርጫው ዋና ዘመቻ ለመጀመር የቀረው ለ3 ወር ያልበለጠ ጊዜ ነበር። በዚህ አጭር ጊዜ ውስጥ በጣም መሰራት ያለባቸው ነገሮች ነበሩ። ስለዚህም ገና በከፍተኛ አመራር ደረጃ የተሰራው መዋቅር ወደታች ወርዶ ሌሎቹን የድርጅቱን እርከኖች ለማዋቀሪያ ጊዜ እንኳን ሳይኖር ነበር የምርጫው ጉዳይ ያጣድፈን የጀመረው ይላሉ ዶክተር ብርሃኑ ነጋ የነጻነት ጎህ ሲቀድ በሚለው መጽሐፋቸው ገጽ 231 ላይ። ገና ከመጀመሪያው በግልጹ በተቀመጡ ድርጅታዊ መስፈርቶችና የአሰራር መመሪያዎች ሳይሆን ብዙ ነገር ዝም ብሎ በመተማመን ነበር የሚሰራው ይላሉ። እነዚህ ሁለት ጉዳዮች እንደ ቀላል ነገር አድርገን አንመለከታቸው። በጥልፊያና ድርጅቶችን ያለ መመሪያው መተዳደሪያ ደንብ መምራት ለትልቅ ውድቀት የሚዳርጉ ምክንያቶች መሆናቸውን በወቅታዊ ሀገራችን ጉዳዮች ላይ ጨምሮ ለወደፊት የምንመለከተው ይሆናል። የቅንጅት የራስ ምታት የሆነው የእጩነት ምልመላ እንደ ቀላል የምናልፈው ጉዳይ አይደለም ይላሉ በገጽ 232 ላይ። ኢዴፓ መድህን ለተወዳዳሪነት የሚያቀርባቸውን ግለሰቦች መረጣ ላይ በትምህርት ደረጃ፣ የትግል ልምድ፣ ብሔረሰባዊ ማንነትና ሃይማኖት ብሎም ጾታዊ መመዘኛዎች ታሳቢ እንዲሆኑ ሲል፣ መኢአድ ደግሞ ግለሰቦች በፓርቲው በአካባቢው ያላቸውን ተቀባይነት እንዲሁም የአባላት ቁጥርን ግምት ውስጥ በማስገባት እንዲሆን የሚል ነበር። መኢአድ በከፍተኛ ቁጥር አባላት በየወረዳው አለኝ ሲል፣ ኢዴፓ መድህን ደግሞ የተማሩ ግለሰቦች በማቅረብ ምክንያቱን ዘርዝሮ ያስረዳል። ዓለም አቀፍ ቡድኖችና ግለሰቦች ታዛቢዎች ሆነው በተገኙበት የግንቦት ሰባቱ ምርጫ በአስደናቂ ህዝብ ጨዋነት ተካሄደ። ህዝቡ በሌሊት ተነስቶ ወደ ምርጫ ጣቢያዎች ሲያመራ የተመለከቱ ግለሰቦች ወቅቱን በከፍተኛ የደስታ ስሜት ይገልጹታል። የመረጣው ሂደት እስከ 12 ሰዓት የሚቆይ ቢሆንም በአንዳንድ ጣቢያዎች የመዘግየት አጋጣሚ እንደነበር ተዘግቧል። ይህች ዕለት ለምርጫው ውጤትና ቀጣይ ዕጣ ፈንታ ወሳኝ ቀን መሆኗን ለመግለጽ ሁለት መላምቶች ይቀርባሉ። አንደኛውና አብዛኞቻችን እንደምናውቀው ጠቅላይ ሚኒስትር መለስ ዜናዊ ያለ ምርጫ ቦርድ ውጤት መረጃ መንግስት የመሆን አብላጫ ድምጽ አግኝተናል ያሉበት ወጃ አግባብነት ጉዳይ ሲሆን፣ በሌላ መልኩ ደግሞ በገዢው ፓርቲ በኩል አቶ በረከት ስምኦን ኢንጂነር ኃይሉ ሻውልን ጥፋተኛ ያደረጉበት ወቀሳ ነው። አቶ በረከት ስምኦን በሁለት ምርጫ ወግ በተሰኘ መጽሐፋቸው በገጽ 99 እንዲያስቀምጣሉ። የምርጫው ውጤት እያዘገመን ቢሆን ከደረሰንና አብላጫውን የፓርላማ ወንበር እንደምናገኝ ካረጋገጥን በኋላ የአባላትና የደጋፊዎቻችን መንፈስ ለማጽናናት ያገኘነውን ድምጽና ማሸነፋችንን መግለጽ እንዳለብን ታመነበት። ኢንጂነር ኃይሉ ሻውል ምርጫውን እንዳሸነፉ መግለጽ የጀመሩት ገና ቆጠራ ሲጀመር እሁድ ከሰዓት በኋላ ሲሆን፣ ይህም አቶ ልደቱ መጋቢት 27 ላይ ባቀረቡት ሐሳብ መሰረት ሆነ ተብሎና አስቀድሞ ያለቀለት ስል ለመፍጠር ታስቦ የተደረገ ነበር። የኛ መግለጫ ግን አሸንፈናል ብለው ለመግለጽ ከተቻኮሉ ተቋሚዎች በተለየ ሁኔታ የድምጽ ቆጠራው ተጠናቆ የተቋሚና የኢህአዴግ ታዛቢዎች የተፈራረሙበትን የምርጫ ውጤት መነሻ በማድረግ የቀረበ ነበር ይላሉ። በዚህ ጽሑፍ የምንረዳው የመጀመሪያው የኖጥ ፊሽካ የነፋው ኢህአፓ ነው ደርግ ወይንስ መኢሶን ወደሚለው አይነት የስልሳዎቹ ፖለቲከኞች ክርክር የሚወስድን ይመስላል። ዶክተር ብርሃኑ ነጋ በለቱ ኢንጂነር ኃይሉ እንዳገኟቸውና ምርጫው ተስፋ እንደሌለው ይህንንም በሚመለከት ከቢቢሲ ጋዜጠኛ ጋር
ቃለ መጠይቅ ማድረጋቸውን ነገሩኝ ይላሉ በመጽሐፋቸው ገጽ 350 ላይ። ኢንጂነር ሻውል ለቢቢሲ ቃለ መጠይቅ ይህን አስቀድመው ብለዋል ካሉስ ይህን እንዲሉ ማን ፈቀደላቸው? የቅንጅቱ አቋም ነው ወይ? ኢንጂነሩ እሁድ ያንን የቢቢሲ ቃለ መጠይቅ ካደረጉ በኋላ በቀጣይ ቀን የትናንትናው ስሜታቸው በበቂ መረጃ ላይ እንዳልተመሰረተ አውቀዋል። የዚህን አይነት ሂደት የግለሰቦች የግል ስሜትና ያልተጠና ትንታኔ ለቅንጅቱ መፍረስ ምክንያት ሆኖ እንደሚጠቀስ በግልጽ እያየን የመጣ ነው ጉዳይ ነው። ስለዚህ ለኢንጂነር ኃይሉ ሻውል ምላሽ ነው ጠቅላይ ሚኒስትር መለስ ዜናዊ የምሽት መግለጫ ያወጡት። አቶ ልደቱ አያሌው በመጋቢት ቅድመ ትንበያ ትንተናቸው ውስጥ ያስቀመጡት ነጥብ ከዚህ ጋር የሚገናኝ ነው። የአቶ ልደቱ አያሌው ጽሑፍ በበኩሉ እንዲህ ይላል። በምርጫው የመጨረሻ ቀን ኢህአዴግ የሚጠቀምባቸውን የማጭበርበር ስልቶች አስቀድሞ በመተንበይና እስከ ምርጫው ዕለት ድረስ የታዩትን የምርጫ ግድፈቶች በሚገባ አጠናክሮ በማዘጋጀት የምርጫው ዕለት አመሻሽ ላይ የድምጽ ቆጠራው ከመጠናቀቁ ቀደም ብሎ ምርጫው በከፍተኛው ማጭበርበር አፈና የተሞላ እንደነበርና ውጤቱንም የማንቀበለው መሆኑን የሚገልጽ ጋዜጣዊ መግለጫ መስጠት አስፈላጊ ይሆናል ብለዋል። ይህ ሁኔታ በግልጽ መቀመጥ አለበት። ላይ ካስቀመጥናቸው የቅንጅት ቅራኔዎች ዝርዝር ውስጥ ሊካተት የሚችለው ከምርጫው ማግስት የተከሰቱት ሁኔታዎችም ይገኙበታል። ከአቶ በረከት ስምዖንና ከአቶ ልደቱ ትንታኔ እንደምንረዳው አቶ ልደቱ ኢህአዴግ አጭበርብሮም ቢሆን እንደሚያሸንፍና ይህንን ሁኔታ ለአባላቱም ለደጋፊውም ማስቀደምን ማሳወቅ እንደሚገባ የሚገልጽ ነው። ውጤቱን ማንቀበለው የሚለው ሐሳብ ግን ምን እንደሚያስከትል ለወደፊት የምናየው ይሆናል። የጠቅላይ ሚኒስትር መለስ ዜናዊን መግለጫ ተከትሎ በመላው አገሪቱ የፍርሃት ድባብ እንዳይዣበበ መገመት ቀላል ነው። የእሳቸውን መግለጫ ሐሳብን በነጻነት የመግለጽ የመሰብሰብና የቡድን የመንቀሳቀስ መብት በመገደብ ደርግ ካወጣው የአምባገነኖች አዋጅ ጋር የሚያነጻጽሩት አልጠፉም። የጠቅላይ ሚኒስትር መለስ ዜናዊ ምሽት አዋጅ ለቀጣዮቹ የአመጽ መግፊያ መሆኑ ማይካድ ነው። ከግንቦት 8 ጀምሮ በመላው ሀገር ሊባል በሚያስችል መልኩ መረጋጋት ሊታይ አልተቻለም። የዩኒቨርሲቲ ተማሪዎች፣ የከተማ ነዋሪዎችና ወጣቶች ከአመራሩ የሚወጡ መመሪያዎችን ከማክበር ይልቅ ባልተደራጀ መልኩ ተቃውሞ ለማሰማት አንድ ሐሙስ ይጠብቁ ነበር። በዩኒቨርሲቲ ግቢ ውስጥ እያለን ሴት ተማሪዎች በዶርሚተሪያቸው መስኮት ወጥተው ተነሱ ወንድነት ለመቼ ነው የሚል ድምጽ እያሰሙን፣ በዋናው መግቢያ በር ላይም በርካታ የታጠቁ ፖሊሶች ቆመው ይጠባበቁ ነበር። ከተለያዩ አቅጣጫዎች ለቅንጅት ጽሕፈት ቤት የሚላኩ መልእክቶች ድምጻችን ተቀምጧል የሚል ግልጽ የድረሱልን ጥሪዎች ነገሮችን ወዳልተፈለገ አቅጣጫ ሊመሩ እንደሚችሉ አመላካች ነበር። ቅንጅት ከምርጫው ማግስት አንስቶ ጋዜጣዊ መግለጫዎችን ለማቅረብ ሞክረዋል። የህዝብ ስሜት በተጋጋለበትና የተቀናጀ አመራር አቅጣጫ ባልተሞላበት ሁኔታ ሊመጣ የሚችለውን ሁሉ አስቀድሞ የማሰብ ኃላፊነት የቅንጅቱ ታሪካዊ ሸክም ነበር። የህዝብ እንቅስቃሴ በተለይ አመጽን የሚያራምድ ከሆነ እጅግ አደገኛ ሱናሚ እንደሚሆን ግልጽ ነው። ምንም እንኳን ቅንጅት ብቻውን ሊወጣው የማይችለው የታሪክ ገጠመኝ ቢሆንም ህዝብን እንዲያበጋለ ስሜት አነሳስቶ የተጠና የተደራጀና አፋጣኝ ምላሽ መስጠት ወይም አለመስጠቱ በራሱ የሚጠየቅበት ይሆናል። በወቅቱ በተለይ በደቡብና በኦሮሚያ ክልሎች የነበረው የተቋሚ አብላጫ ድምጽ የህብረት ፓርቲ እንደነበር አያይዘን የምናየው ጉዳይ ነው። ቀጣይ በሚደረጉ ክስተቶችም በሚገባ ብናጠናቸውና በህዝባዊ እንቅስቃሴ ስልቱ ቅንጅት ሊመዘን የሚችልበት ነው። በምርጫው ማግስት ቅንጅቱ ተነጋግሮ መግለጫ ሰጥቷል። ዶክተር ብርሃኑ በነጻነት ጎህ ሲቀድ መጽሐፍ ገጽ 360 ላይ የተገለጸውን እንዳለን አስቀምጥ። እንዲህ ይላሉ ዶክተር ብርሃኑ። በእርግጥ በምርጫው ዕለት በተወሰኑ ዞኖች እንደው ከፍተኛ ችግር ነበር። ስለነዚህ ቦታዎች ዝርዝር መረጃው ሲቀርብ ወደፊት የምናየው ይሆናል። በዚህ መሰረት ቅንጅቱ እሁድ ማታ ቆጠራው የኛ የታዛቢዎችም ተሳትፎበት በትክክለኛ መንገድ በተደረገበት የተገኘውን ውጤት እስካሁን በጣም ጥሩ ነበር። ምንም እንኳን በአዲስ አበባ አሁንም ቆጠራ ያለቀባቸው ጥቂት ወረዳዎች ቢኖሩም ቆጠራቸው ባለቀባቸውና ይፋዊ ሪፖርት በቀረበባቸው ወደ 20 በሚሆኑ ወረዳዎች በሙሉ አሸንፈናል። በክልል ከተሞችም ውጤቱ ተመሳሳይ ነው። በገጠር ክልሎች ነው። ቅንጅቱ የሚያሳስበው ነገር ቢኖር አሁንም ቆጠራ ያልጀመረባቸው ቦታዎች እንዳሉ መስማቱ ነው። ይሄው ምርጫ ከተጠናቀቀ ከ20 ሰዓታት በኋላም ከግማሽ በላይ የሚሆኑ የምርጫ ወረዳዎች ውጤት እየተገለጸ አይደለም። ይህ ደግሞ አሳሳቢ ነው።
በአጠቃላይ ግን በዚህ ምርጫ ተቃዋሚዎች ጥሩ ውጤት እያገኙ ነው የሚል መግለጫ ሰጠን። በዕለቱ ይላሉ በዕለቱ የምርጫ ወረዳዎች ሪፖርት አለመደረጉና የተቃዋሚዎች ታዛቢ መባረራቸው መገለጹ በቅንጅቱ በኩል ከፍተኛ ስጋትን አስከትሏል። ነገሮች ባልጠሩበትና አብዛኛው ኢህአዴግ ከፍተኛ ባለስልጣናት መሸነፋቸው የታወቀ በነበረበት ሰዓት ኢህአዴግ በሰኩ ቱሬ በኩል አጠቃላይ ምርጫውን አሸንፈናል እንኳን ደስ አለን የሚል መግለጫ ተሰጠ። ኢህአዴግ በአራት ክልሎች በሙሉ ማሸነፉን ይህም መንግስት ለመመስረት የሚያስችል መቀመጫ ማግኘቱን ሆኖም በአዲስ አበባ መሸነፉን ገለጸ። በቅንጅት በኩል የቀረበው አግራሞት የምርጫ ወረዳዎች ቆጠራ አለማለቁ እየታወቀ ታዛቢዎች ተፈራርመው ውጤቱን በሙሉ አለመላካቸው ነው። እዚህ ላይ አንዳንድ ስሌቶች እንመልከት። ለምርጫ ወረዳ ከተመዘገቡ አጠቃላይ 547 ወንበሮች ውስጥ ቅንጅት እጩ ያቀረበው በ420 ወረዳዎች ነው። ይህ ማለት 127 ወንበሮች ለኢህአዴግ በነፃ እንደተሰጡ የሚቆጠሩ ይሆናሉ። በ127 ወረዳዎች ኢህአዴግ ያገኘውን ስጦታ ይዘን መንግስት ለመሆን የሚያስችለው ብዛት ቀሪ 147 መቀመጫዎች ብቻ ነበር ማለት ነው። እነዚህ ወንበሮች በየክልሎቹ የማግኘቱ ዕድል ሰፊ ነው። እዚህ ላይ ቅንጅቱ ከ420 ለውድድር ካቀረባቸው ወረዳዎች የመሸነፍ አጋጣሚና ታዛቢ አለማቅረቡ ለኢህአዴግ ሌላ ተጨማሪ ነፃ ወንበር ወይም የመንግስትነት ስልጣን የስጦታ ያለ መስጠት ያለ የሚቆጠር ነው። በጣም ወረደ ቅንጅት አሸንፈዋል በተባለበት በአዲስ አበባና በሌሎች ክልሎች ያገኘው ድምጽ ለአንድ አፍሪካ ውስጥ ለሚገኝ ተቃዋሚ ድርጅት ቀላል የማይባል ውጤት መሆኑን የምርጫ ታሪኮች ያመለክታሉ። ምርጫ ቦርዱ በመጨረሻ ያመነው 109 የመቀመጫ ወንበር በአዲስ አበባ በአማራና በደቡብ በተለይም ደግሞ ሙሉ አዲስ አበባን የመቆጣጠር ውጤት ቀላል የማይባል ታሪካዊ ድል ነበር። ከምርጫው ማግስት በተደረገው የአስቸኳይ ጊዜ አዋጅና ኢህአዴግ ስራ አስፈጻሚ ኮሚቴ ግንቦት 13 ቀን ስብሰባ አካሄደ። ግንቦት 25 ቀን አቶ በረከት ስምኦንና ዶክተር ብርሃኑ ነጋ ሰሚት ሬስቶራንት አካባቢ ተገናኝተው ማውራታቸውን አቶ በረከት ስምኦን በመጽሐፋቸው ተናግረዋል። ከግንቦት 8 እስከ ሰኔ 1 1997 ዓ.ም ድረስ የነበሩ ቀናት የቅንጅትን ህልውና የወሰኑ ናቸው። በእነዚህ ቀናት የድርጅቱን አጠቃላይ ውሳኔ በተጠና መልኩ ትርፍና ኪሳራው ነባራዊ ሁኔታውና መጪውን ክስተት በማገናዘብ ለድርድር ለውሳኔ የሚቀርብበት ምቹ ጊዜ ነው ማለት እንችላለን። ይህ ሆነ ወይንስ አልሆነም? ለምንስ አልተቻለም? ምን ምልክቶች ያጋጠሙት ብለን መመርመርና ሚዛናዊ እይታ መምረጥ የአንባቢ ወይም የታዳሚ ድርሻ ይሆናል። በዚህ ወሳኝ ጊዜ የቅንጅት ምክር ቤት አባላት ወይንም ስራ አስፈጻሚ ይገናኙ ነበር ወይ? ምን ያደርጉ ነበር? በምን አይነት አሰራር ውሳኔዎችን ያስፈጽሙ ነበር? ስንት አባላቶች ተገኝተዋል? ያልተገኙት እነማን ነበሩ? የማይገኙበት ምክንያት ምን ነበር ብለን መጠየቅም ይኖርብናል። ይህን የሚያጠናክሩልን ዶክተር ብርሃኑ ነጋ ናቸው። ከህዝብ የሚመጣውን ጥያቄ ግምት ውስጥ በማስገባት ቅንጅቱ መጪውን ጊዜ ለማስተካከል አቋም ለመያዝ ስብሰባ ማድረግ መጀመሪያቸውን በመጽሐፋቸው በገጽ 364 ላይ አስቀምጠዋል። በዚህ ወቅት በቅንጅት አመራር ውስጥ የታየው የመደራደሪያ ስልት ኢህአዴግን እያስፈራራን አሸንፈናል እያልን እናስደምብረው ወይስ በዝግታና በለዘብተኛ እንዲሁም እውነት ላይ በተመሰረተ አካሄድ? በዚህ ውይይት መሰረትም ኢህአዴግን የማያስፈራራ አይነት መግለጫ እንዲወጣ ተብሎ መወሰኑን ዶክተር ብርሃኑ በገጽ 370 ላይ ያቀርቡልናል። ልደቱ ይዞት የመጣው መግለጫ ኢህአዴግን የሚያስደነብሩ ቃላት ስለነበሩበት ሐሳቦችን እንዲያወጣ ነገርኩት። ልደቱም አልተስማማም ይሉናል ዶክተር ብርሃኑ። እነዚህን አስፈራሪና ኢህአዴግን አስደንጋጭ መልእክቶች መጽሐፋቸው በታሰሩበት ወቅት እንደ ክስ ሆነው በመቅረባቸው አቶ ልደቱ ይህን ሆነ ብለው አስቀድሞ ማቀነባበራቸውን ይጠቅሳሉ። በአቶ ልደቱ የማስፈራሪያ መልእክቶች ኢንጂነር ኃይሉም ሆነ ዶክተር ሽመልስ በእነዚህ አረፍተ ነገሮች ባለመስማማታቸው አቶ ልደቱም ቅር እንደተሰኙ እንደውም በቅንጅቱ አመራርነት መቀጠል አለመፈለጉን በመጽሐፋቸው ይነግራሉ። ያካሄድ ምን ይመስላል? በሁለት ግለሰቦች መፈለግ አለመፈለገ ወይንስ የሥራ አስፈጻሚ አብላጫ ውሳኔ? ሌሎች የቅንጅቱ አባላትስ ምን ይላሉ? በዚህ ወቅት የሚወጡ ጠንካራ መግለጫዎች የወጣትነት ደመሞቃትነት ስሜት የያዛቸው መሆናቸውን ቢገምቱም ወደኋላ ላይ ለቅንጅቱ ክሶች አስረጂ ሆኖ መቅረባቸው እንደ ምክንያት የማጠጋጋት አይነት ፍንጭ ይሰጡናል።
በአቶ ልደቱም የአረም እርሻ መጽሐፍ ላይ ስለ ሁለቱ የአቋም ልዩነቶች እንዲነግሩንና ለተፈጠረው የአቋም ልዩነት መሸነፍን መርጠው ነገር ግን በቃለ ጉባኤ ላይ እንዲቀመጥ ማድረጋቸውን እናነባለን። በቅንጅት ውስጥ የነበሩ ሁለት የልዩነት አቋሞች ይላሉ አቶ ልደቱ። ኢህአዴግ እየፈጸመ የሚገኘው የአፈና ድርጊትና በጉልበት አሸንፍ ያለው ማለቱን ካላቆመ ህዝቡ በሰላማዊና ህጋዊ መንገድ ተቃውሞን የሚገልጽባቸው መድረኮች ማመቻቸት አለብን። ብቸኛው ጉልበታችን የህዝቡ ድጋፍ ስለሆነ ይህን ድጋፍ በአግባቡ ካልተጠቀምንበት ኢህአዴግ የጀመረውን የአፈና ድርጊት አጠናክሮ ይቀጥልበታል። ስለዚህ የህዝቡን ትግል የመምራቱን ኃላፊነት እኛ ቀድመን ካልወሰድን ህዝቡ ወደ ተናጠል የኃይል እርምጃ ተገፋፍቶ ከቁጥጥራችን ውጪ የሆነ ሁኔታ ይከሰታል የሚል ነው። ሁለተኛው አቋም በምርጫ ቦርድ በኩል በፍርድ ቤትና በዲፕሎማሲው ረገድ የጀመርነው ጥረት አሟጠን ከመጠቀማችን በፊት ወደ ሌላ የትግል አማራጭ መግባት የለብንም። እንዲህ አይነት እርምጃው ስለመግባት በቂ ዝግጅት የለብንም። ዓለም አቀፉ ማህበረሰብም አይደግፈንም። ኢህአዴግ ህልውናችንን የሚፈታተን አደጋ ይፈጥርብናል የሚል ነበር ይላሉ የአረም እርሻ ከገጽ 85 እስከ 86። የመጀመሪያው ሐሳብ የአቶ ልደቱ ነው። ሰላማዊ ትግልና ህጋዊ መንገድን እንጂ የለየለት አመጽን እንከተል አለማለታቸውንም መመልከት እንችላለን። አቶ ልደቱንና ላይ ዶክተር ብርሃኑ ነጋ ካስቀመጧቸው አቋሞች እርስ በርስ አቶ ልደቱ በሐሳብ መሸነፋቸውን ሲያውቁ ቃለ ጉባኤ ላይ እንዲመዘገብ ያደረጉትን መጪውን መልእክት የቻለውን ታሪካዊ ሐሳብ በመጽሐፋቸው ገጽ 86 እና 87 ላይ እንዲነበባል። ኢህአዴግ ጊዜ አግኝቶ ራሱን የበለጠ አጠናክሮ ከመውጣቱና መንግስት ለመመስረት ከመቃረቡ በፊት ህዝቡ ሰላማዊና ህጋዊ በሆነ መንገድ ተቃውሞን እንዲገልጽ መድረክ ማመቻቸት ካልቻልን በምርጫ ቦርድ በፍርድ ቤትና በዲፕሎማሲ አቅጣጫ ብቻ የምናደርገው ትግል በራሱ አስተማማኝ ውጤት ሊያመጣ አይችልም። ኢህአዴግ በዚህ ምርጫ ስልጣኑን ለመልቀቅ ፈቃደኛ ያለመሆኑን በግልጽ እያሳየ ባለበት በአሁኑ ወቅት በሱ ቁጥጥር ስር ባሉ ፍርድ ቤቶችና የምርጫ ቦርድ ችግሩ መፍትሄ እንደማያገኝ አስቀድሞ የታወቀ ነው። ስለዚህ በዚህ መንገድ ሄደን ችግሩ መፍትሄ ሲያጣ ወደ ባሰና ውስብስብ አጣብቂኝ ሊያስገባን ስለሚችል ሁለቱንም ስልቶች ጎን ለጎን አጣጥመን ካሁኑ ማካሄድና ችግሩ ያልተንዛዛ ፖለቲካዊ መፍትሄ እንደሚያገኝ ማድረግ ይገባናል። ቅንጅቱን ማድረግ ካልቻለ ሁለት አይነት ጉዳቶች ይከሰታሉ ብዬ አምናለሁ። የመጀመሪያው ጉዳት ህዝቡ በቅንጅቱ ላይ ያለው እምነት እየተሸረሸረ ይሄዳል። ቅንጅቱም የትግል መሪነት ሚናውን ያጣል። ሁለተኛው ጉዳት ትግሉን የመምራቱ ሚና በእኛ ቁጥጥር ስር መዋል ካልቻል ህዝቡ የራሱን የተናጠል እርምጃ ሊወስድ ይገደዳል። የህዝቡ እርምጃ የተጠናና የተቀናጀ ሊሆን ስለማይችል ከማንም ቁጥጥር ውጭ ሆኖ የማንፈልገውን ጉዳት በህዝብና በሰላማዊ ትግሉ መቀጠል ሊያስከትል ይችላል። ስለዚህ ምክር ቤቱ የደረሰበትን ውሳኔ ይቃወማሉ ይላሉ። እንግዲህ ይህ ጽሑፍ ከአስከፊው ሰኔ 1 ቀን በፊት በቅንጅቱ ቃለ ጉባኤ ላይ ለታሪክ የተቀመጠ ነው። በዚህ ሐሳብ ላይ ያሉ እያንዳንዱን አረፍተ ነገር እያሰመረን ብንመለከታቸው ቅንጅቱ ለቀጣይ ሄደባቸውና ያጋጠመው ክስተት አስቀድሞ የተተነበዩና በግልጽ መፍትሄ የተቀመጠላቸው ነበሩ። ይህን የአቶ ልደቱን አባባል በመጥቀስ ምስክርነት የሚሰጡት የመኢአድ አመራር የነበሩት ገብረ ክርስቶስ ኃይለ ሥላሴ ያውም የቅንጅቱ ቃለ ጉባኤ ያዥ በመጽሐፋቸው ገጽ 144 ላይ እንዲህ ጽፈዋል። ቅንጅት በሚወጡ መግለጫዎች ላይ በተወያየባቸው ጊዜያት ሁሉ ህዝቡ የተነሳሳ ስለሆነ አሁኑኑ ተገቢ አመራር ሰተነው ጉዳዩ ካልተቋጨ ቅንጅት የማይጠበቅ የፖለቲካ ኪሳራ ይደርስበታል። እንዲያውም አሁኑኑ ህዝባዊ ሰልፍ ብንጠራ ኢህአዴግ ስለማይፈቅድ በዚያው አማካኝነት መውጫ ቀዳዳ ይሆናል በማለት አቶ ልደቱ አያሌው አበክረው የተውቱ እንደነበር አውቃለሁ ብለዋል። ሆኖም በጊዜው የሚወጡ መግለጫዎች የህዝብን ስሜት የሚያጋግሉ እንደነበሩ አቶ ገብረ ክርስቶስ በዚሁ መጽሐፋቸው መጥቀሳቸውን እናነባለን። ይህንኑ ሂደት የሚመራው ኮሚቴ በአቶ ልደቱ እንዲቀጥል ቢደረግም አቶ ልደቱ ሳምንት ቆይተው የኮሚቴው አባላት ሳይሰበሰቡ በራሳቸው ውሳኔ ብቻ ሰልፍ እንዲወጣ ሐሳብ ማቅረባቸውን ዶክተር ብርሃኑ ነጋ በነጻነት ጎህ ሲቀድ መጽሐፋቸው ገጽ 374 ላይ አስቀምጠዋል። እንደውም ለዚህ ሰልፍ ጉዳይ የሚመጣውን ጉዳት የተቃወሙ እንደነበሩ ኢህአዴግ አጸፋው እንደሚከብድ ህዝብ ሊያልቅ እንደሚችል ሲናገር አቶ ልደቱ ልክ ነው፣ ኢህአዴግ እርምጃ መውሰዱ እንደማይቀር እርሱም እንደሚያምን የተወሰኑ ሰዎችም እንደሚገድል ያን ጊዜ ቅንጅቱ ይኸው በሰላማዊ መንገድ ለምናደርገው ትግል
ጉልበት ብቻ የሚያውቀው ኢህአዴግ ህዝብ በመፍጀት መልስ ሰጠ። ካሁን በኋላ በዚህ ብንገፋ የበለጠ ህዝብ ሊያልቅ ስለሚሆን የተሻለ መንገድ የሚሆነው ያገኘነውን መቀመጫ ይዘንና አዲስ አበባን እያስተዳደርን የበለጠ መደራጀት፣ ለሚቀጥለው ምርጫ መዘጋጀት ነው በሚል መልስ እንደሰጡ ጽፈዋል። ይህን ሐሳብ የምናገኘው በገብረ ክርስቶስ ኃይለሥላሴ ቅንጅት ከየት ወዴት በሚለው መጽሐፍ ላይ በገጽ 147 ላይ በተቀመጠው የኢፍቲን ጋዜጣ ቃለ ጉባኤ ውስጥ ነው። ሰላማዊ ሰልፉ ህዝቡን የማይጎዳ በሆነ መልኩ የሚል ተጽፎበታል። እንዲህ ይላል: ስለዚህ ያለንን ለማስጠበቅ ህዝቡም እንዳይቀየመን ራሳችንን ከማጣራቱ ሂደት በማግለልና በህይወትና ንብረት ላይ ጉዳት በማያስከትል ሰላማዊ ሰልፍ የሥራ ማቆም አድማ በማድረግ የህዝቡን ስሜት እስትንፋስ ባገኘናቸው ወንበሮች በመጠቀም ለቀጣይ 5 ዓመት ምርጫ መዘጋጀት ይኖርብናል ይላሉ። ከዚያ አቋም በኋላ አቶ ልደቱ ከቅንጅቱ አመራርነት መውጣታቸውን እንደውም በዶክተር ኃይሉ አርአያ መተካታቸውን ዶክተር ብርሃኑ ነጋ ይገልጻሉ። እንዴት? ከግንቦት እስከ ሰኔ በውስጥ ለውስጥ የቅንጅቱ አለመናበብ በሚባል መልኩ ከባዱን የህዝባዊ እንቅስቃሴ አቅጣጫ ባለማስያዝ ወይንም የአቅም ማነስ አዝጋሚዎች የግንቦቱ ወር ቀናት ወይም 3 ሳምንታት እየተንከባለሉ አለፉ። በታሪክ እጅግ ቀርፋፋ ወር ይህ ግንቦት 1997 ዓመተ ምህረት እንደሆነ በወቅቱ የነበረ ሰው ይረዳዋል። በጊዜው የነበረው የሚዲያ ጥረት ስለነበር በተለይ ግቢ ውስጥ አንዲት ትንሽ ሬዲዮ የያዘ ተማሪ ድንጋይ ላይ ቆሞ በመቶዎች የሚቆጠሩ ተማሪዎች ጆሮአቸውን ሰጥተው ከቦት ሲታይ የሚያስገርም ትዕይንት ነበር። የመንግስት ጸጥታ አስከባሪ ኃይሎች ግንቦት 28-29 በአዲስ አበባ ዩኒቨርሲቲ መኝታ ክፍሎች ውስጥ ገብተው ተማሪዎችን አፍነው ከወሰዱ በኋላ አስቀያሚው የሰኔ 1 እልቂት ተከተለ። ከቀርፋፋው ግንቦት በኋላ ሰኔ 1 ቀን 1997 ዓ.ም የህይወት ማጣት ክስተት ሲጀምር የቅንጅቱ ታሪክ ወደ አስከፊ ወደ መፋሰስ የኢትዮጵያ ፖለቲካ ታሪክ ዜና መዋሏም የህዝብ መስዋዕትነት ወይም ወደ ደም ግብር አመራ። አስተላላፊው ወገን በማይታወቅበት የህዝብ ተነሳ አመጽ ጥሪ ምክንያት ነገሮች መልካቸውን ቀየሩ። ይህንን የሰኔ 1ን የህዝብ ተነስ ጥሪ ተማሪዎቻችን ይፈቱ፣ ድምጻችን ይመለስ የሚል የተቃውሞ ድምጽ ነበረው። መልእክቶች በብጣሽ ወረቀት ከተላለፉ ጊዜ ጀምሮ ማን እንዳስተላለፈው እስካሁን ለማረጋገጥ ባይቻልም በቅንጅቱ በኩልም ይህን አድማና ወረቀት ለማስቆም ስብሰባ ገብቶ መግለጫ ተሰጠ። በመገናኛ ብዙሃንም ቀረበ። ዶክተር ብርሃኑ ነጋ ግን በሚዲያ ለመቅረቡ ይጠቀሳል። ሸራተን አዲስ ሆቴል ያድሩ ነበር የሚባሉት አቶ ልደቱ በቢሮአቸውና በቤታቸው ቢታገቱም ዶክተር ብርሃኑ ነጋ ግን በአና ጎሜስ ፈቃድ አልጋ ለቀውላቸው ሸራተን አዲስ ቤተሰቦቻቸውን ይዘው ያደሩበት በሰኔ 1 እልቂት ዋዜማ ግንቦት 30 ነበር። ሆኖም ሰኔ 1 ቀን የትራንስፖርትና የሥራ ማቆም አድማው ተደረገ። በአዲስ አበባ በመርካቶና በተክለ ሃይማኖት እንዲሁም በአውቶቡስ ተራ የተነሳው ተቃውሞ መንግስት ባንክ ሊዘርፉ በሚል አሳዛኝ ምክንያት ከ40 በላይ ዜጎች ሕይወታቸውን አጡ። በወቅቱ የእንግሊዝና የአሜሪካ መንግስታት ግድያውን በመቃወም ለጠቅላይ ሚኒስትሩ ደብዳቤ ልከዋል። በዚህ አሳዛኝ ክስተት በርካታ የቅንጅት አመራሮች ከየቤታቸው እየታደኑ ለእስር ተዳረጉ። ከአዲስ አበባ የተነሳው ተቃውሞ ወደ ሌሎች ከተሞች በመሸጋገሩ መንግስት ይህንን የሚያደርጉት ተቃዋሚ ፓርቲዎች ናቸው የሚል ክስ አቀረበ። ተቃዋሚ ፓርቲዎችም መንግስት ሚዲያውን ይፍቀድልንና ህዝባችንን አረጋጋ ቢሉም ሰሚ ያለማግኘታቸው የመንግስትን አምባገነንነት በግልጽ የሚያመላክት ነበር። አቶ ልደቱም በዚህ ወቅት ወደ ውጭ ሀገር ለሥራ ለመሄድ ፓስፖርታቸውን ለማሳደስ ወደ ኢሚግሬሽን ሲደርሱ ፓስፖርታቸውን ተቀምተው እንቅስቃሴያቸው በጸጥታ ኃይሎች ክትትል ውስጥ ሆነ። የአረም እርሻ ገጽ 87 ላይ ይህን ይላሉ። ከዚህ በኋላም አቶ ልደቱ ኢንጂነር ኃይሉ ሻውልም በእገታ ላይ ነበሩ። አብዛኞቹ የቅንጅት አባላት የት እንዳሉ በግልጽ ለማወቅ አልተቻለም። በየቤታቸው እየታደኑ ለእስር የተዳረጉ በርካቶች ነበሩ። 2 የቅንጅት አመራሮች ግን በአውሮፓ ህብረት ውስጥ ስብሰባ እንደነበሩ የሚታወቅ ነው። እነዚህ አባላት እነማን ናቸው? ምን አይነት ሐሳቦችን አፈለቁ? ከማን ጥቅም አንፃር ተወያዩ? እንደዚህ መጽሐፍ አዘጋጅነት ይህን መሰል ክስተት እንደ ቀላል የሚታይ አይሆንም።
አቶ ልደቱ በእገታ ውስጥ ሆነው የማስፈራሪያ መልእክቶች እንደሚደርሱላቸው አመጹን እየመራው ያለው እሱ እንደሆነ የሚገልጽ መልእክት ይደርሳቸውም እንደነበር በሰዓቱ የግል አቋማቸውን ጽፈው በስልክ አስተላልፈዋል። አብረዋቸው ከታገቱት የቢሮ ጸሐፊ ወይዘሪት አዜብ አማረ በጸጥታ ኃይሎች ተወስዳም ታሰረች። አቶ መስፍን መንግስቱና አቶ እንዳለ ኃይሉ አብረው የታፈኑ ሲሆን አቶ እንዳለ ኃይሉ ተወስደው መታሰራቸውን አቶ ልደቱ አያሌው በአረም እርሻ መጽሐፋቸው በገጽ 90 ያስቀመጡት ስለሆነ ማንበብና የታገቱትን ግለሰቦች መጠየቅ ማረጋገጥ ይቻላል። በዚህ ግርግር ውስጥ ትልቁ ጉዳይ የድርድሩ ሂደት በስፋት ሊታይ የሚገባው ነው። ከአውሮፓ ህብረት አደራዳሪዎች ጋርና ድርድሩ ያለ ቅንጅት አባላት ሙሉ ድምጽ አለመደረጉን ብቻ በአጽንኦት መመልከት ተገቢ ነው። ይህም የምርጫ ቦርዱን ወገንተኝነት ግምት ውስጥ በማስገባት እንደ አደራዳሪ ሆኖ መቅረቡ እንዳለ ሆኖ ከቅንጅቱ ጥቅም አንጻር መቅረቡን መታየት ያለበት አብይ ጥናታችን ጉዳይ ነው። አቶ ልደቱ ይህን ጉዳይ ለኢንጂነር ግዛቸው ሽፈራው ሲጠይቋቸው እንደማያውቁ ሲናገሩ፣ ዶክተር ብርሃኑ ነጋ ግን የቀድሞ ሁኔታው ጉዳይ አልተነሳም ተዘንግቶ እንደሆነ ነገር ግን ስምምነቱ ከመፈረሙ በፊት የግድ መነሳት እንዳለበት ተናገሩ ሲሉ በአረም እርሻ መጽሐፋቸው ገጽ 91 ላይ አቶ ልደቱ አውስተዋል። ሆኖም የታሪካዊ ስምምነት በዲፕሎማሲያዊ ረገድ ትልቅ ጫና ያስከትላል በሚል ያለ ቅድመ ሁኔታ እንዲፈረምም ሆነ ቀስ በቀስ ይህ ሁሉ ድርድር ወደ ሰላም ስምምነት መቀየሩን የቅንጅቱ አመራር ያውቃሉ ወይ? ድርድሩ ምንድን ነበር? አብዛኛው የቅንጅት አመራር የት እንዳለም አይታወቅም። ይህ ድርድር ታሪካዊውን የቅንጅት ተወካይ አመራሮች ዋጋ ያስከፈለ ክስተት ሆኖ ሊመዘገብ የሚገባው ነው። በድርድሩም በምርጫው ለተሸነፉ አብዛኛው የኢህአዴግ ባለስልጣናት የድል ብስራት የሆነው የሰኔው ድርድር ላይ ከቅንጅት ለአንድነትና ለዲሞክራሲ ከአዴሃንና ከኢህአዴግ የተሰጠ የጋራ መግለጫ በሚል ሰኔ 6 ቀን 1997 ዓ.ም መግለጫ ወጥቷል። የቅንጅት አመራሮች ከህብረቱ ተወካዮች ጋር በመሆን ከኢህአዴግ ጋር የድርድር ጥያቄ ተከተለ። አብዛኛው የቅንጅት አመራሮችና አባላት ባልነበሩበት፣ አንዳንዶቹም በቁም እስረኝነት መልክ ታግተው በነበሩበት ሰዓት የተፈጸሙ ድርድሮችን በጥንቃቄ መመርመር ያስፈልጋል። በአውሮፓ ህብረት ቢሮ ውስጥ የሚደረጉ ውይይቶች ቅንጅት ከመጣባቸው እርስ በርስ ቀራኒዎች በላይ ለመፍረሱ ትልቅ ድርሻ ይወስዳል ተብሎ የሚታሰበው ጉዳይ የዚህ ድርድር ሂደት ነው። የዚህን ድርድር ሁኔታ ሲከታተሉ የነበሩት ዶክተር ብርሃኑ ነጋ በመሆናቸው የእሳቸውን መጽሐፍ ሐሳብ እያቀረብን ምክንያታዊ ሊባሉ የሚችሉ ጥያቄዎችን እያነሳን እንቀጥል። ከሰኔ 1 ህዝባዊ ተቃውሞና የሰው ሕይወት መጥፋት በኋላ የውጭ ታዛቢዎችን ያካተተ የድርድር መድረክ ተጀመረ። ሰኔ 3 ቀን 1997 ዓ.ም በነበረው ድርድር የቅንጅት ተወካዮች በድርድሩ ቅድመ ሁኔታ ምክንያት ሳይስማሙ ወጡ። ቅድመ ሁኔታውን ማቅረባቸው ስህተት ነበር በማለት ዶክተር ብርሃኑ ነጋ ስምምነቱን ፈረሙ። ዶክተር ብርሃኑ ይህን ሂደት ለማስረዳት በመጽሐፋቸው የፈጁት ገጽ ብዙ ወረቀቶችን ያባከነ ነበር ማለት ይቻላል። በመጽሐፋቸው በምዕራፍ 9 የምርጫ ማጣራት ሂደቱ ስምምነት ከንቱነት በሚለው ርዕስ ከገጽ 384 እስከ 404 ገጽ ድረስ ላይታች ሲሉ ይስተዋላሉ። በተለይ የምርጫ ቦርድ የኢህአዴግ ወገንተኝነት እየታወቀ ፈረንጆቹ የሚያቀርቡትን ሐሳብ እንደ ገፊ ምክንያት ለማቅረብ መሞከር እንዲሁም ከቅንጅቱ ጥቅም አንጻር ሊቀርቡ የሚገባቸው ሂደቶች መመርመርና በግልጽ ማቅረብ ሲገባ ወደ ሌላ አቅጣጫ መሄድ የሚያግባባ በዶክተር ብርሃኑ ነጋ የተፈጸመው የድርድር ፊርማ ጥልቅ የሆነ ማስረጃን የሚጠይቅ በመሆኑ ለጊዜው እናቆየዋለን። በእሳቸው ገለጻ መሰረት ጉዳዩን ለማስረዳት የሄዱበት ርቀት እንዲያውም የድርድሩን ሁኔታ ለማስረዳት ያን ያክል ዙሪያ ጥምጥም መሄድ ጉዳዩን ለማረሳሳት የሚመስል አዝማሚያ ታይቶበታል ባይ ነኝ። የዚህ ድርድር ሁኔታና አጠቃላይ ዝርዝር ሂደት ከየትኛውም ወገን ሐሳብ በጸዳ መልኩ ተብራርቶ ቢቀርብ የጥናታችን ሂደት ግልጽ ያደርገዋል። ከዚህ ድርድር በኋላ ታስረው የነበሩና ታግተው የነበሩ አባላት በሚቀርቡበት ጊዜ ይህ ድርድር ለቅንጅቱ የሚጠቅም አለመሆኑ የተገለጸው በአቶ ልደቱ አያሌው በኩል በመሆኑ በዶክተር ብርሃኑ ነጋና በአቶ ልደቱ አያሌው በኩል የተፈጠረው ቅራኔ መነሻ መስመር ይህ ሳይሆን አይቀርም። የድርድሩ ዝርዝር በአጭሩ ተቃዋሚ ፓርቲዎች ተጭበርብረዋል የሚሏቸውን ከ139 እስከ 156 የሚደርሱ ወረዳዎች ጨምሮ ኢህአዴግ የራሱን ጨምሮ 299 ወረዳዎች ይጣሩ የሚል ነው። ከዚህ በፊት እንደጠየቅነው ዋናው የአንባቢ ወይም የዚህ ጽሑፍ ዓላማ ሊሆን የሚገባው ቅንጅት መንግስት ለመሆን የሚያስችል አብላጫ ድምጽ አግኝቷል የሚለው ነጥብ
በቅድሚያ የሚነሳ ሲሆን ያገኘውን ድምጽ እንደገና በምርጫ ቦርዱ ፈራጅነት ለማጣራት መቅረቡ ራስን እንደመግደል የሚቆጠር የፖለቲካ ውሳኔ ነበር። ይህን ከምርጫው በፊት ትንተናቸውን አስቀድሞ አቶ ልደቱ አያሌው በመጋቢት ወር ቢያስቀምጡትም በወቅቱ የነበረው ውጤት ዶክተር ብርሃኑ ነጋ ቅንጅቱ ሙሉ ለሙሉ እንኳን ባያሸንፍ አብዛኛውን ድምጽ እንደሚያገኝና ከሌሎች ተቋሚ ድርጅቶች ጋር መንግስት ለመመስረት የሚያስችል ድምጽ አግኝተዋል የሚል እምነት ነበረን ሲሉ ይገልጻሉ። የነጻነት ጎህ ሲቀድ በሚለው መጽሐፋቸው በገጽ 386 ላይ እንዳስቀመጡት ስለዚህ ዋናው ጉዳይ ቅንጅት መንግስት ለመሆን የሚያስችለውን አብላጫ ድምጽ ብቻውን እንዳላገኘ በዚህ ማረጋገጥ ይቻላል። ቅንጅቱ መንግስት ለመሆን የሚያስችል ወንበር ማለትም 274 የህዝብ ተወካዮች ምክር ቤትን አላገኘም። ሌላኛው የቅንጅት የመፍረስ ውሳኔ ስህተት ከዚህ እውነታ ጋር የሚዛመር ነው። ገና ለገና ህብረቱ ጋር ስምምነት ተደርጎ ወይንስ በምን አግባብ በሚለው ሁኔታ ላይ የተረጋገጠ ነገር ሳይያዝ መንግስት ለመሆን የሚያስችለን አብላጫ ድምጽ ብሎ ሐሳብ ማቅረብ እንዴት ይቻላል? ሲጀመር ከህብረቱ ጋር ሰፊ ቅራኔ እንዳለ ከዚህ ቀደም እንዳየነው ዶክተር ብርሃኑ በስፋት ገልጸውታል። የአቶ ገብረ ክርስቶስም ቅንጅት ከየት ወዴት መጽሐፍ ገጽ 49 ቅንጅት 158 ያህል ምርጫ ወረዳ ማሸነፉንና ተቋሚ ፓርቲዎች 89 እንደሆኑ ሲል ጠቅሷል። ያውም ህብረቱና ቅንጅቱ ይጣመሩ ተብሎ ቢታሰብ እንኳን ይህን እንደምር ቢባል እንኳን 247 ወንበር ነው። ይህም መንግስት መሆን የሚያስችል ቁጥር አይደለም። እንግዲህ ድርድሩ በቲም ክላርክ የሚመራ ሲሆን ምርጫ ቦርዱን ለማማከር የተባበሩት መንግስታት የልማት ፕሮግራም አስፈጻሚ ኤሪስ የሚባል ድርጅት በሪቻርድ ኃላፊነት ሆኖ ድርድሩ ተጀመረ። አብዛኛው የቅንጅት አመራር ወይ ታግቷል አሊያም ታስሯል። የመኢአዱ አቶ ገብረ ክርስቶስ በመጽሐፋቸው እንዳስቀመጡት በዚህ ወቅት ነበር እስር ላይ የነበሩት። ድርድሩ ሁለት አቋሞች ይዞ ነበር የቀረበው። የቅንጅት አመራር በምርጫ ማጣራቱ ጉዳይ ላይ በስፋት ተወያይቶ እንደነበር ከእስር ቤት እንደወጣው ተነግሮኛል። ቅንጅት ወደ ምርጫ ማጣራቱ ሂደት እንዲገባ ወይም እንዲሳተፍ ከተፈለገ የምርጫ ታዛቢዎች ተግባር ከመታዘብ ወደ ማጣራት ተግባር መግባቱ ፋይዳ እንደሌለው ጭራሽ ቅንጅት ያሸነፋቸውንና በእጁ ያሉትን ወንበሮች እንደሚያጣ በመተንበይ አቶ ልደቱ አያሌው ስብሰባ ትተው እንደወጡ ተነግሮኛል ይላሉ ገብረ ክርስቶስ ኃይለ ሥላሴ ቅንጅት ከየት ወዴት በሚለው መጽሐፋቸው በገጽ 114 ላይ። ሚስጥራዊ ማጣራቱ ሂደት ከተከናወነ በኋላ ቅንጅቱ ከ158 ድምጾች ውስጥ 49 ያህል ወንበር ለኢህአዴግ ተቸረ። ይህ ውሳኔ ነው እንግዲህ እነ በረከት ስምኦንን ጨምሮ ሌሎች በዘረራ የተሸነፉ የኢህአዴግ አውራዎች ወደ ፓርላማ እንዲገቡ ያስቻላቸው። ይህን ውሳኔ የፈረሙት ዶክተር ብርሃኑ ነጋ በምን አይነት የሞራልም ሆነ የህግ ሂደት ነው ይህን የታሪክ ክስተት ሊያስተባብሉ የሚችሉት? ሌሎች ተቋሚ ድርጅቶች 66 ወንበሮችን ያጡበት ይህ ጊዜ የህዝብ ድምጽ በጥቂት አመራሮች አማካኝነት እንደሚወሰን መመልከት ይቻላል። ይህም ድምጽ ሲደመር በጋራ 183 የፓርላማ መቀመጫ ነው። የዚህ ስምምነት ትርፍና ኪሳራ መሰላቱ የምርጫ 97ን ጉዳይ ወደ ገሃድ የሚያወጣው ነው። ዶክተር ብርሃኑ የድርድሩን ሂደት የሚገልጹባቸውን ገጾች ማስቀመጡ አንባቢን ስለሚያሰለች ለግልጽነቱ መታየት ያለበት ዋናውን ነጥብ ብቻ እንመልከት። ለማንኛውም በኤሪስ በቀረበው ሰነድ ላይ ብዙ ክርክር ከተካሄደ በኋላ የምርጫ ቦርዷና ወሳኝ ይሆናል የሚለው በድምጽ አሰጣጡ የተካተተውን ስርዓት በምንም አይነት የማይቀየር ነው የሚለው የኢህአዴግ አቋም በኤሪስና በአደራዳሪው በቲም ክላርክ ስለታመነበት ከምርጫ ቦርድ ላይ ይህን ሊፈታ የሚችል የለም በሚል ተቋማዊና ህጋዊ ምክንያት ብትፈልጉ ተቀበሉ ባትፈልጉ ተውት ተባለ። በቅድመ ማጣራቱ ሂደት ላይ ደግሞ የባለ ሁለት ደረጃ ሂደት እንዲኖር ተወሰነ። ይኸውም በመጀመሪያ የምርጫ ቦርድ ባለሙያዎች ባቀረቡት ማመልከቻዎች ላይ በቶሎ ውሳኔ እንዲሰጡ፣ ባለሙያዎቹ ውድቅ ያደረጓቸውን ደግሞ ከሁሉም ፓርቲዎች የተውጣጡ አባሎችን የውጭ ታዛቢዎች በተገኙበት ሰሚ ወይም ሄሪንግ እንዲታዩና በዚህ ሂደት መሰረት ወደ ማጣራቱ ሂደት የሚተላለፉት እንዲወሰኑ ይደረግ ተባለ። በተደራዳሪዎች በኩል በዚህ ሰነድ ላይ በተለይ ምርጫ ቦርድ ባገኘው ወሳኝነት ስልጣን ላይ ቅሬታ ቢኖርም ጉዳዩን ወደ አመራራችን ለመመለስ ተስማማንና ወስንን በሌላ ቀጠሮ በሚቀጥለው ቀን ለመገናኘት ተለያየን። ከዚህ ስንወጣ ግን የቀረበልን አማራጭ ተቀበሉ ወይ ተው የሚል ነበር። ከዚህ ስብሰባ ከወጣም በኋላ ያገኘሁት ሁኔታውን በጣም በቅርብ ለሚከታተል አንድ የአውሮፓ ሀገር አምባሳደር ይህ ሂደት የቀረበው ማስማሚያ በተቋሚዎች ተቀባይነት ቢኖረው እንኳን
በምርጫ ቦርድ ላይ የተጣለው የወሳኝነት ሚና ነገሩን ሁሉ እንደሚያበላሸው ገልጭለት ለችግሩ ዘላቂ መፍትሄ እየሰጠን ሳይሆን የቆሱን ጊዜ እያስተላለፍን ነው አልኩት። እሱም ምርጫ ቦርድ ስራውን በትክክል ከሰራ ኢህአዴግ ሊያሸንፍ አይችልም። ዝም ብሎ ምርጫውን ለኢህአዴግ ከሰጡት ምርጫ ቦርድ ነፃ አካል ሳይሆን የገዢ ፓርቲ መሳሪያ መሆኑን በማያጠራጥር ታጋልጣላችሁ። ዓለም አቀፉ ማህበረሰብ እንደሆነ እናንተ ምርጫ እንዳሸነፋችሁ ያውቃል አለኝ። በጣም የሚገርመኝ ይኸው አምባሳደር የምርጫ ማጣራቱ ሂደት ጨዋታ ሆኖ ካለቀ በኋላ ፓርላማ ካልገባችሁ እያለ ሳያፍር ሲጨቀጭቀኝና ያለውን ጥቅም ሲነግረኝ ከዚህ ቀደም ስለ ምርጫ ማጣራቱ ያለውን እንዳይረሳ ሳስታውሰው ይተወኝ ነበር። ይህን የመጨረሻ የተባለውን የማጣራት ሂደቱን የሚገልጹን የስምምነት ሰነድ ይዘን እንደተመለስን ብዙ የሥራ አስፈጻሚ አባላት ቢሮ ተሰብስበው ነበር። በመጀመሪያ የህግ ዕውቀት ላላቸውና በተለይ የምርጫ ችግሮችን በሚመለከት በቅርቡ ለሚከታተሉት ሰዎች የነበረውን አንድ ኮፒ ሰጥቼ በቶሎ አይታችሁ ችግር ናቸው የምትሏቸውን ሐሳቦች ለሥራ አስፈጻሚ አቅርቡ። እኔም ያለኝን ሐሳብ አቀርባለሁ። ነገሩ አስቸኳይ ነው። መልሱ ነገ ጠዋት መቅረብ አለበት። ሁለተኛ ደግሞ ኢህአዴግ ከዚህ በላይ የምደራደረው ነገር የለም ብለዋል። ተቀበሉ ወይ ተውት ነው የሚለውና በደንብ አስቡበት ብዬ ሰጥቷቸው። ጊዜው ከሰኔ አንዱ ጭፍጨፋ ማግስት ነበር። ከግድያው በተጨማሪ ብዙ የቅንጅት አባሎችና ደጋፊዎች እንደ አውሬ እየታደኑ የሚታሰሩበት ጊዜ ነው። ቢሮአችን የሚሰሩ የቀጠና አስተባባሪዎች ታስረዋል። በየክልል የሚገኙ አደራጆች እየተሰደዱና እየታሰሩ ነው። የማጣራቱ ሂደት ውስጥ በብቃት መሳተፍ አንችልም። በአመራር አባላቱ ላይ የሚደርሰው ወከባ በከፍተኛ ሁኔታ እንደቀጠለ ነው። በዚህን ጊዜ በተለይ በአቶ ኃይሉና በልደቱ ላይ የሚደርሰው ክትትል ጦዘ። ሁለቱም ሰዎች ከቤታቸው ወይም ከቢሮአቸው እንዳይወጡ ታግደዋል። ይህ የስምምነት ሰነድ ሲቀርብ ብዙ በስብሰባው ላይ የነበሩ የሥራ አስፈጻሚ አባላት ያነሷቸው ጥያቄዎች እኛ ድርድሩ ላይ ያነሳናቸውም ጥያቄዎች ናቸው። የቅድመ ማጣራቱ ሂደት በተስተካከለው መሰረት ብዙ ችግር አያመጣም። እኛም ስለምንሳተፍበት ያው በስሚው ጊዜ ዝም ብሎ ሊወድቅ የሚችል ችግር የተከሰተበት ወረዳ ሊኖር አይችልም። ችግር የሚፈጠረው ከምስክርነቱ በኋላ ነው። እሱ ደግሞ ልክ በዋና ማጣራቱ ሂደት ላይ ያለው አይነት ነው። ዞሮ ዞሮ የምርጫ ቦርድ ታማኝነት ላይ የተመረኮዘ ችግር ነው። ከዚህ ስምምነት ቅንጅት ምን ይጠቀማል? የህዝብ ድምፅን ለማስከበር ግባችን ላይ ይህ ሂደት የሚሰጠው ጥቅም አለ ወይ? በሂደቱ አንሳተፍም ብንል የምንጠቀመው እንዴት ነው የሚሉ ሐሳቦች ተነስተው ተጥለው በስብሰባው ላይ ያልነበረውን አቶ ኃይሉ ሻውልም በስልክ አነጋግረንና እሱም ተስማምቶ በሚከተሉት ዋና ዋና ምክንያቶች የማጣራት ሂደት ውስጥ ለመግባት ወሰንን ሲሉ በገጽ 399 ላይ ይጠቅሳሉ። ዋና ዋና ምክንያቶቹን ዝርዝሮ ካቀረቡ በኋላ የተዘጋጀውን ጽሑፍ በጊዜው አላየሁትም ነበር። በውይይታችን ላይ የነበረው ግንዛቤ ግን ያው ጽሑፉ ከፊርማ በኋላ የሚቀርብ እንደመሆኑ በምንም አይነት ሁኔታ ቅድመ ሁኔታ አለመሆኑን ነው። ቅድመ ሁኔታ ከሆነ መቅረብ ያለበት ከፊርማ በፊት ነው። እነዚህ ነጥቦች ለስምምነቱ እውነታ ተግባራዊነት አስፈላጊ ሁኔታዎች ወይም necessary condition ነበሩ። የንግሩን ጽሑፍ ያዘጋጁት ሰዎች ግን በጽሑፉ ላይ ቅድመ ሁኔታዎች እንደሆኑ አድርጎ አቀረቧቸው። ይህ ደግሞ ስህተት ነበር። ተወካዮቻቸው ፊርማውን ከተፈራረሙ በኋላ ይህን ጽሑፍ ሲያነቡ ነገሮች ሁሉ ተገለባበጡ። በቅንነት ነገሮችን አይቶ መፍትሄ ከመፈለግ ይልቅ ስህተት ፈልጎና አጉልቶ መፎከር የሚወደው አቶ በረከት ስምምነቱ በሙሉ በዚህ ንግግር ምክንያት ፈርሷል ለማለት ምንም ጊዜ አልፈጀበትም። ያንን ዕለት ማታ አደራዳሪው ቲም ክላርክ በከፍተኛ ብስጭት እኔ ጋር ደውሎ አቶ በረከት ስምምነቱ ፈርሷል እንዳለና ቅንጅቱ ጋር ለመደራደር ፈቃደኛ እንደሆነ ህብረቱ መቀጠል ከፈለገ ከህብረቱ ጋር ብቻ እንደሚደራደር እንደገለጸለትና ቅንጅቱ በድርድሩ ውስጥ እንዲቀጥል ይህን ቅድመ ሁኔታ ማንሳት እንዳለበት ገለጸልኝ። እኔም መቼም ኢህአዴግ በግድ ከኛ ጋር ተደራደር ብዬ ማስገደድ እንደማልችል ከፈለጉ ሁለቱ መቀጠል እንደሚችሉ ሆኖም እኔ እስከማውቀው የተስማማንበት ንግግር ወይም ቅድመ ሁኔታ እንዳልሆነ ነገር ግን እነዚህ ጉዳዮች ለስምምነቱ መፈጸም አስፈላጊ ሁኔታዎች እንደሆኑ ቅድመ ሁኔታ ተብሎ ከቀረበ ስህተት እንደሆነና ይህን አጣርቼ ማስተካከያ የምናደርግ መሆኑን ገለጽኩለት። በማግስቱ በስብሰባችን ላይ ከነበሩ የሥራ አስፈጻሚ አባላት ጋር በስልክ ተነጋግሬ ቅድመ ሁኔታ የሚለው ስህተት እንደሆነና ሁላችንም የገባን እነዚህ ነገሮች አስፈላጊ ሁኔታዎች መሆናቸው እንደሆነ ካረጋገጥኩ በኋላ በዚህ መሰረት ማስተካከያ ጽሑፍ አዘጋጀውና
ለጥቂት የስራ አስፈጻሚ አባላት በስልክ አንብቤላችሁ ያው ስብሰባ ሳያስፈልግ መግለጫው እንዲወጣ ተስማማን። እኔም ከቅዳሜ ከሰዓት በኋላ ይህን መግለጫ በእንግሊዝኛ አዘጋጅቼ የቃላት አግባብ ላይ ሌላ ችግር እንዳይፈጠር መግለጫው ከመለቀቁ በፊት አደራዳሪው ቲም ክላርክ እንዲያዩ ጠይቄ ስለነበር ማታ ቤቱ ተቃጠር። ማታውን ስንሰራ አምሽተን እሱም የጽሁፍ ድምጽትና ቅላጼ ሌላ ትርጉም እንዲያሰጠው በለመደው ዲፕሎማሲያዊ ቋንቋ አስተካክሎ ከምሽቱ 4 ሰዓት አካባቢ ጨረስን። ወዲያውኑ አቶ ኃይሉና ሌሎች ጥቂት የሥራ አስፈጻሚዎች ሰዎች ጋር ደውዬ ካነበብኩላቸውና ከተስማማም በኋላ ማታውኑ በቀስተ ደመና ድረገጽ ላይ ተለጠፈ። ለተወሰኑ የውጭ ሀገር ጋዜጠኞችም በኢሜል ላኩላቸው። ቲም ክላርክ በበኩሉ አቶ በረከት ቅጂውን በቶሎ እንዲያገኘው በሚል በጊዜው የአቶ በረከት ምክትል ለነበረችው ለዘሮ ነጻነት ያው መኖሪያ እዚሁ አካባቢ ስለነበር መልእክተኛ ላከባት። እኔም ሆንኩ ቲም ክላርክ ይህን ችግር ተፈቷል ብለን ስለገመትን የሰኞ ድርድር እንዲያተኩርባቸው በፈለግናቸው አስፈላጊ ሁኔታዎች ላይ ትንሽ አውርተን እኔ ያለኝን ሐሳብ ያው ገልጭለት በዚያ ላይ ያለኝን ሐሳቦች በጽሁፍ እንዳዘጋጃቸው ነግሮኝ ለምሽቱ ተለያየን ይላሉ። ይህ ታሪካዊ ድርድር በዶክተር ብርሃኑ ነጋ ቅንጅትን በመወከል ከተፈረመ በኋላ ዶክተር ብርሃኑ ነጋ ወደ አውሮፓ ነው ያቀኑት። ለአቶ ልደቱ ጉዞ የከለከለ መንግስት ለምን ለዶክተር ብርሃኑ ፈቀደ? ትንሹ ጥያቄ ነው። ምንም እንኳ ከዚህ በፊት ጉዞ የተከለከሉበት ወቅት መኖሩን ገልጸው የዚህኛውን አጋጣሚ እንዳይከሰት እያሰቡ ባሉበት ወቅት አንድ የደህንነት ባልደረባ ፓስፖርታቸውን ወስዶ እንዳስጠበቃቸው እሳቸውም ለቲም ክላርክ ደውለው አቤቱታ እንዳቀረቡ እዚያም እንደተፈቀደላቸው በቀጣይ ገጾች ይነግሩናል። አውሮፓ እንደደረሱም በተለያየ ሀገሮች የሚገኙ የቅንጅት ደጋፊዎች እኔን ሳያማክሩ ሰፊ ፕሮግራም ይዘው ጠበቁኝ በማለት እነ ዶክተር መረራ መቅረታቸው፣ ነገር ግን ለመጀመሪያ ጊዜ ዶክተር መረራን በመወከል ዶክተር ነገዲ ጎበዜ እንዳገኟቸውም አያይዘው ይነግሩናል። ከ3 ሳምንት ቆይታ በኋላም ወደ ሀገራቸው መመለሳቸው በገጽ 408 ላይ እናነባለን። ከዚህ ጽሑፍና ሐሳብ በርካታ ጥያቄዎችን ማውጣት እንችላለን። ወደ አውሮፓ የሄዱት በቅንጅቱ ውሳኔ ነው? የአውሮፓ የቅንጅት አባላት የሀገር ውስጥ የቅንጅቱ ምክር ቤት ያውቀዋል? የተሰበሰበው ገንዘብ ወደ ቅንጅት ገባ? የድርድር ጉዳዩስ በምን መልክ ተጓዘ? ከዚያስ በኋላ ቅንጅቱ እንዴት ቀጠለ? ዶክተር ብርሃኑ በአውሮፓ እንዳሉ የፈረሙትን ድርድር የክህደት እንደሆነ አቶ ልደቱ አያሌው መናገራቸው ተሰማ። አቶ ልደቱ በዶክተር ብርሃኑ ላይ ያነሱት ቁጣ ብዙ የቅንጅት አውሮፓ ደጋፊዎችን ያስቆጣ ቢሆንም ዶክተሩ ከዲሞክራሲ ባህል አንጻር እንዲታይ አስተያየታቸውን ሰጡ። የአውሮፓ ቆይታቸው ከ3 ሳምንታት በኋላ ወደ ሀገራቸው ሲመለሱ ስለዚህ ጉዳይ ለዘብተኛ ሆነው እንደመለሱለት አቶ ልደቱ የተለየ ሐሳብ ሲይዙ የነበሩት ጊዜ አስታውሰው ካዲ እንደማያስብላቸው ጠቅሰዋል። ዶክተር ብርሃኑ የስምምነቱን ውጤት ካስተዋሉ በኋላ የምርጫ ማጣራቱ ሂደት ምንም ፋይዳ የሌለው መሆኑ በግልጽ 415 ላይ ጠቅሰው ያልፉታል። የስምምነቱ አንድምታ ቅንጅቱ ያልተወዳደረባቸውና ተወዳድሮም የተሸነፈባቸው የምርጫ ክልሎች ሲዳመሩ 399 ወንበሮች በቅንጅት ጽህፈት ቤት አቤቱታ ለ299 ድምጽ ሳይሆን ለ139 ብቻ እንደነበር በሊቀመንበሩ በኩል ለምርጫ ቦርድ ቀርቧል ሲሉ ቅንጅት ከየት ወዴት በሚለው ገብረ ክርስቶስ ኃይለሥላሴ በገጽ 150 ላይ ያስቀምጣሉ። የህዝብ ድምጽ ተቀምጧል በሚል ጥያቄ ማጣራት እንዳለበት ይህን ምርጫ ቦርድ እንዲያስፈጽም ተወሰነ። ይህንንም ሶስቱ ፓርቲዎች ማለትም ቅንጅት፣ ህብረትና ኢህአዴግ ተስማምተዋል። በቀጣይ ሰኔ 6 ቀን 1997 ዓመተ ምህረት ባለ 4 ከቅንጅት ለአንድነትና ለዲሞክራሲ ከኢዴሃንና ከኢህአዴግ የተሰጠ መግለጫ በማለት አንደኛ የሰኔ 3 የጋራ ስምምነት ፈራሚዎች ሰኔ 3 ቀን 1997 ዓመተ ምህረት ለህዝብ ይፋ ባደረጉት የጋራ ስምምነት ሰነድ ተገዢ መሆናቸው እንደገና አረጋግጠዋል። ሁለተኛ ቅንጅት ለአንድነትና ለዲሞክራሲ የጋራ ስምምነቱ ፈራሚ እንደመሆኑ መጠን ሰኔ 3 1997 ዓመተ ምህረት በሰጠው መግለጫ ቅድመ ሁኔታዎችን በማስቀመጥ ለጋራ ስምምነቱ ያለውን ቁርጠኝነት ጥያቄ ውስጥ ሊከት በመቻሉ ይህን የሚያረጋግጡ የመግለጫውን ሐሳቦች ሰርዟል። ሌሎች የስምምነቱ ፈራሚዎች ቅንጅት ይህንኑ መግለጫው መሰረዙን ተቀብለውታል። ሶስተኛ የብሔራዊ ምርጫ ቦርድ የቀረቡለትን አቤቱታዎች ለመመርመርና ለማጣራት
እንዲችል አዘጋጅቶ ባቀረባቸው ረቂቅ ስነ ስርዓት ላይ ለመነጋገርና በአጭር ጊዜ ውስጥ ለመስማማት ያላቸውን ዝግጁነት አረጋግጠዋል። 4 የጋራ ስምምነት ፈራሚዎች የሰኔ 3ቱን የጋራ ስምምነት ግልጽ፣ ገንቢ፣ አሳታፊ በሆነ አኳኋንና በመግባባት መንፈስ ስራ ላይ ለማዋል ያላቸውን ዝግጁነት ይገልጻሉ። ፈራሚዎቹ የጋራ ስምምነታቸውን ለመፈጸም ስለሚቻልባቸው ተጨባጭ አፈጻጸም መንገዶች አመቺ በሆነ ሁኔታ ለመወያየት ተስማምተዋል። እናም የማይነበቡ ፊርማዎች ተከትለዋል። ቅንጅት ከሰኔው ድርድር በኋላ ሰኔ 10 1997 ዓ.ም የቅንጅት ምክር ቤት ስብሰባ ቀን ነበር። የዚህን ስብሰባ ቃለ ጉባኤ ኤፍቲን የተባለ ጋዜጣ ይዞት ሲወጣ የነበረ ሲሆን ድርጊቱ በወቅቱ ለቅንጅቱ አባላትም ይሁን ለደጋፊዎቹ አስገራሚ ክስተት ነበር። በስብሰባው ወቅት የነበረውን ሐሳብ ጋዜጣውን ዋቢ አድርገው ገብረ ክርስቶስ ኃይለ ሥላሴ ቅንጅት ከየት ወዴት በሚለው መጽሐፋቸው በገጽ 147 ላይ አስቀምጦታል። አጀንዳው ቅንጅት የነደፈው ስትራቴጂና የምርጫ ቦርድ የማጣራት ሂደት የሚል ሲሆን ተሰብሳቢዎች ኢንጂነር ኃይሉ፣ ዶክተር አድማሱ፣ ዶክተር ኃይሉ፣ ዶክተር ያዕቆብ፣ አቶ ልደቱ፣ ሻለቃ አድማሱ፣ ሻለቃ ጌታቸው፣ አቶ ግዛቸው፣ አቶ ክፍሌ፣ አቶ ቸኮል፣ ወይዘሮ ለንሲልና ሌሎችም ናቸው። አቶ ልደቱ በማጣራቱ ሂደት መሳተፍ የለብንም፣ ምክንያቱም ኢህአዴግ ጋር በተስማማነው መሰረት ያቀረብናቸው ሁኔታዎች ላይሟሉና በክትትል ላይ ያለን የሳሰሩትም ሳይፈቱ ወደዚህ መግባት የለብንም። ለደግሞ የአጣሪው ቡድን አወቃቀር ከተዋልነው ውጪ በመሆኑ ነው። እነዚህን መሰረት አድርገን ራሳችንን ከማጣራቱ ሂደት እናውጣ ወይም ቦይኮት እናደርግ። ከፈለጉ ኢህአዴግና ህብረቱ ይክፉበት፣ መውጣት ይጠቅመናል። በሌላ በኩል በሂደቱ መቀጠሉ እኛን ተወቃሽ ያደርገናል። ቀሚስ ያደናቀፈኝ እንኳ ብለን መውጣት ይኖርብናል። ከማጣራቱና ከድጋሚ ምርጫ የሚገኝ ጥቅም የለም። ኢህአዴግ ስልጣኑን ለመልቀቅ ፈቃደኛ አይደለም። እንዲያውም ሳያጣራ ኢህአዴግ አጭበረበረ እያለ ለመቀጠል ይጠቅመናል። ጉዳዩ ተጣርቶ በህግ ካለቀ ግን ኢህአዴግ ሌጂቲሜሲ ወይም ህጋዊ ይሁንታን ያገኛል። ቦይኮት እናደርግ ስል ግን ያገኘነውን ወንበር እናጣለን ማለት ያለመሆኑ ይታወቅ ሲሉ ኢንጂነር ግዛቸው ደግሞ ምክንያት ፈልገን መውጣት የለብንም፣ ሁኔታዎች እንዲሟሉ መጠየቅ መብታችን ነው። ምርጫ ቦርዱ በጠየቀው መሰረት በ48 ሰዓታት ውስጥ እንደገና እንዲታይልን የምንፈልጋቸውን ጠይቀን እናም የተፈራረምንበትን ሁሉ አክብረን መስራት አለብን። ሆኖም መንግስት ያሰራቸውን ሰዎች እንዲፈታልን ምንጠይቅ ጥሩ ነው ሲሉ ዶክተር ያዕቆብ የአቶ ግዛቸውን ሐሳብ ነው መደግፈው። በገባነው ውል መሰረት መቀጠል አለብን። ቅሬታችን እያቀረብን ሂደቱን መቀጠል እንጂ እንውጣ ብንል ከዓለም አቀፉ ህብረተሰብ ጋር እንጣላለን። ይህ ደግሞ ለኛ ጉዳት እንጂ ጥቅም የለውም በሚል ሐሳባቸውን ሰጥተው ዶክተር አድማሱ ገበየውም እንደነ ኢንጂነር ግዛቸው እንዲሁ ተመሳሳይ ሐሳብ እንዳላቸው ይጠቅሱና ቀጣይ ድሉ ተመልሶ ለአቶ ልደቱ ይሰጣል። ሁሉ ጊዜ ለፈረንጅ ፍላጎት እየተገዛን በመሄዳችን ነው ለዛሬ ደረስነው። ስለሆነም ልዩነቴ መዝገብልኝ አለ። ሁለተኛ ዙር ስብሰባ መካሄድ የተጀመረው ኢንጂነር ኃይሉ ሻውል በተገኙበት ነበር። ቤቱ ጠዋት ያነሳውን በተለይ አቶ ልደቱ ያለውን አንስተው መፍቀድ ማለት ኢህአዴግ እንደፈለገ እንዲፈነጭ ማለት ነው። ኢህአዴግ ዝም ብንሎም አይተውንም፣ አባላትን ያስራል፣ ጽህፈት ቤትን ይዘጋል፣ ቅንጅትንም ይበትናል። ፈረንጆቹም ሊቀበሉን የሚችሉት እስካሁን ያገኘነውን በማጣራቱ ውጤት በመናገኘው የተወካዮችና የክልል ምክር ቤት መቀመጫዎች ይዞ የሚደርሱትን ችግሮች ሁሉ ወደ ጎን በመተው ውሉንና በውሉ መሰረት ብቻ ሂደቱን መቀጠል በሚል ስትራቴጂ ስንቀጥል ብቻ ነው በሚል ቆጣ ብለው ሐሳባቸውን አቀረቡ። እስረኛው ይፈታ የሚለውን ሐሳብ ይሰነዝር የነበረው ተሰብሳቢ አመራር በሙሉ ይህን አቋሙን በመተው የእሳቸውን ወይም የኢንጂነር ኃይሉን ሐሳብ ተቀበለ። ሆኖም አቶ ልደቱ በቁጣና ንዴት የሚከተለውን አቀረቡ። ካገኘነው በላይ ድምጽ እናገኛለን ብለን አልገመትንም። አሁን ግን ከኢህአዴግ ምንም ነገር ልናገኝ አንችልም። የፈለገው ቢሆን የማጣራቱ ሂደት ያለንን ከማጣት በቀር የምናተርፈው ነገር አይኖርም። በሂደቱ አሸንፈን ስልጣን እንይዛለን ብለን ከሆነ ይህ ህልም ነው። ስለዚህ ያለንን ለማስጠበቅ ህዝቡም እንዳይቀየመን ራሳችንን ከማጣራቱ ሂደት በማግለልና በህይወትና ንብረት ላይ ጉዳት በማያስከትል ሰላማዊ ሰልፍ የሥራ ማቆም አድማ በማድረግ የህዝቡን ስሜት እስትንፋስ ባገኘናቸው ወንበሮች በመጠቀም ለቀጣዩ የ5 ዓመት ምርጫ መዘጋጀት ይኖርብናል ሲል ኢንጂነር ኃይሉ በንዴትና በቁጣ የማናሸንፍ ከሆነን ሁሉ ግርግር ምን አመጣው? ምን አደከመን? አሁንም በማጣራቱ ሂደት በስፋት እንሳተፋለን። ድጋሚ ምርጫ ሲደረግም ኃይላችንን ሁሉ በማቀናጀት የውጭ ታዛቢዎች እንዲሳተፉ በማድረግ
ለማሸነፍ መጣር አለብን። ማሸነፍ እንኳን ሲሳንን የሂደቱን ዴሞክራሲያዊ አለመሆን ማሳያ እናደርገዋለን አሉ። ዶክተር አድማሱም የአማራ ክልል ምክር ቤት ማሸነፍ እንደሚቻል በጥናት ደርሼበታለሁ። የፓርላማ አብላጫ ወይም ፌዴራል ወንበር መያዝ ይቻላል ለማለት ግን አስቸጋሪ ነው። ምክንያቱም በአብላጫው ተሸንፈናል። ይህም ሆኖ በአማራ ክልልና በአዲስ አበባ ማሸነፋችን እርግጠኛ ካደረገን ለቀጣዩ ምርጫ ትልቅ መስፈንጠሪያ ምርኩዝ ወይም ስፕሪንግ ቦርድ ይሆነናል። ስለዚህ ኢንጂነር ኃይሉ እንዳሉት ኃይላችን ሁሉ በማቀናጀት በአማራ ክልል የምናሸንፍበት ሁኔታ በሁሉም መንገድ መጣር ይኖርብናል አሉ። እዚህ ጋር የአቶ ልደቱና የዶክተር አድማሱ ሐሳብ ተመሳሳይ ቢመስልም ዶክተር አድማሱ ከማይመሳሰሏቸው ሐሳብ አቅራቢ ከኢንጂነር ኃይሉ ጋር አንድ መሆናቸውን መግለጻቸው ግን ግልጽ አይደለም። ከግንቦት 8 እስከ ሰኔ አጋማሽ ድረስ በእነዚህ አለመግባባቶች የተመራው በሰኔ እልቂትና በድምጽ ማጣራቱ ድርድር የተንገዳገደው የቅንጅት ጉዞ በቀጣይ ሂደት አጣዳፊውን የውህደት ጥያቄና ፓርላማ የመግባት ያለመግባት ጡዘትን ያስተናግዳል። ከሰኔው ድርድርና የፖለቲካ ድራማ በኋላ ቅንጅትን ማሰብ እጅግ አድካሚ የሚሆን ይመስላል። እንግዲህ ከላይ እንደተመለከትነው የምርጫው ማጣራት ሂደት ይዞት የመጣው ለውጥና ጥቅም ቢኖር በህዝብ ድምጽ የተሸነፉ የኢህአዴግ ባለስልጣናትን ወደ አሸናፊነት ማማ ወደ ህዝብ ተወካዮች ምክር ቤት መቀመጫ ተሸክሞ የወሰደ ብቻ መሆኑ ነው። ይህን ማን አደረገ፣ እንዴትስ ሆነ የሚለውን ለመመልከት ብንሞክርም አንባቢ ወይም ታዳሚ የራሱን ፍርድና ተጨማሪ ምርምር አድርጎ ይደርስበት ዘንድ መድረኩ ክፍት ነው። የሆነው ሁሉ ሆኖ ከእገታ ከእስርና ከመሰወር ተበታትኖ የነበሩ የቅንጅት አመራር አባልና ደጋፊ መሰባሰብ ሲጀምር ቀጣዩ አጀንዳ የውህደትና ፓርላማ የመግባት ያለመግባት ጥያቄ ሆኖ መጣ። በዚህም መሰረት አራቱ ፓርቲዎች የየራሳቸውን አባላት ጠርተው ጠቅላላ ጉባኤ አድርገው ወደ ቅንጅቱ ለመዋሃድ እንዲወስኑ ቀን ተቆረጠ። ከማጣራቱ ሂደት ማግስት ዶክተር ብርሃኑ ከአውሮፓ መመለሳቸውን ከገለጹ በኋላ የማጣራት ሂደቱን መክሸፍ ጠቅሰው ሌሎች የድርድር አማራጮች በታዛቢዎች በኩል መምጣቱን ይነግሩናል። ከነዚህም መካከል ምርጫው በድጋሚ ይደረግ የሚል እንደነበረበትም ይነግሩናል። በገዢ ፓርቲ በኩል ተቀባይነት ሳያገኝ እንደቀረም ከገለጹ በኋላ ከዚያ ዘቅት ለመውጣት የብሔራዊ ወርቅ ወይንም የአንድነት መንግስት ጥያቄ ባልተማከለ ውይይት እንደተጀመረ በመጽሐፋቸው ገጽ 426 ላይ ተጽፎ እናነባለን። ይህ ያልተማከለ ውይይትና የግለሰቦች የተናጠል ድርድር ምን ያህል የጥምር ድርጅቶችን ህልውና በክፉኛ ሊፈታተን እንደሚችል ለዶክተር ብርሃኑ አልተገለጸላቸውም ይሆን ብለን በየዋህነት እንድንጠይቅ እንገደዳለን። በተለይ ፕሮፌሰር መስፍን ዶክተር ብርሃኑ ነጋን ችኩል ነው የሚሉበትን ምክንያት ማስታወስ እንችላለን። ይህንን ሐሳብ ለዶክተር መረራ እንዳማከሯቸው እሳቸውም እንደሚስማሙበትም ይነግሩናል። ቅንጅቱን ወክለን ከህብረቱ ጋር የምንገናኘው እኔ ዶክተር ሽመልስ ተክለ ጻድቅ አንዳንዴም ቸኮል ነበር። ይህን ሐሳብ በለስላሳ ድምጸት ይዘውት ህዝቡን ማሰባሰብና ማወያየት ሲጀምር በስብሰባው ወቅት ፓርላማ እንዳትገቡ የሚለው ጉዳይም በህዝቡ በኩል እንደመጣ በገጽ 429 ላይ ጠቅሶልናል። እንግዲህ በሚሊዮን የሚቆጠር ህዝብ በነቂስ ወጥቶ የመረጠውን ድምጽ በሺህ በማይሞሉ ግለሰቦች በተገኙበት ስብሰባዎች ላይ ቀርበዋል ብሎ አጀንዳ ማድረግ በምን ያህል መጠን አግባብ ነው? ትክክልስ መሆኑም ለታዳሚና ለአንባቢ ከፍ ብሎም ለባለሙያ ብንሰጠው የተሻለ ነው። ይህን የአንድነት መንግስት ጥያቄ አቶ ልደቱ በጋዜጣ ላይ እንዳዩትም በመደናገጥ ስሜት በቅንጅቱ ስብሰባ ወቅት ያቀርቡታል። በዚህ ወቅት የአቶ ልደቱና የዶክተር ብርሃኑ ነጋ ሌላኛው ቅራኔ በድጋሚ ብቅ ይላል። እንደ አቶ ልደቱ አገላለጽ ይህ ግልጽ ሴራ ነው። ዶክተር ብርሃኑም ይህን የአቶ ልደቱ አካሄድ ቅንጅቱን ለማትረፍ ሳይሆን የእሳቸው ሐሳብ ብቻ ስለሆነ ሌላ የመቃወሚያ አጀንዳ እንዳቀረበ ይገልጹለታል። ቅንጅቱን በአስፈጻሚነት እየመሩ ከነበሩ ግለሰቦች ዶክተር ኃይሉ አራያ፣ ኢንጂነር ኃይሉ ሻውልና አቶ ቸኮል ይህን ጉዳይ ወደ ደህንነት ጆሮ እንዳይደርስ በሚል ምክንያት በስፋት ለመናገር እንደማይፈልጉም ይገልጻሉ። በወቅቱ ከተጻፉ ጋዜጦች ላይም አጀንዳ ሆኖ የወጣ ሲሆን በብሔራዊ አንድነት መንግስት መቋቋም የቅንጅት አቋም ነው የሚል ርዕስ በአዲስ ዜና ጋዜጣ ማክሰኞ ነሐሴ 3997 እትም ላይ ወጥቷል። እንደ አቶ ልደቱ ገለጻ የጥምር መንግስት አሁን ባለው ተጨባጭ ሁኔታ በመርህ ላይ ሊነሳ አይችልም። ጥያቄ ሊነሳ የሚችለው የምርጫው ውጤት ታውቆ አንድ ፓርቲ ብቸኛ ገዢ ለመሆን ድምጽ ያላገኘ ከሆነ ብቻ ነው ይላሉ። ይህም የመጣው ከጠቅላይ ሚኒስትር መለስ ዜናዊ ጋዜጣዊ መግለጫ ተከትሎ ሲሆን
ከዚህ በተቃራኒ ዶክተር ብርሃኑ ከእያንዳንዱ ፓርቲ በተውጣጣን 4 ሰዎች የምርጫው ውጤት በይፋ ተነግሮ አንድ አቋማችንን ለህዝብ እስከምናሳውቅ ድረስ አስፈላጊው ጊዜያዊ ውሳኔ እንድንወስን ምክር ቤቱ ኃላፊነት ሰጥቶናል። በዚህ ኃላፊነት መሰረትም ያሉትን አማራጮች በሙሉ በማቅረብ ኢህአዴግን መፈተን አለብን ብለን በወሰንነው መሰረት ሁላችንም ተስማምተንበት ይህን ሐሳብ ከህብረቱ ጋር በመሆን በጋራ አቅርበናል። ምናልባትም የአቶ ልደቱ መግለጫ ከመረጃ እጥረት የመነጨ ሊሆን እንደሚችል መናገራቸውን ጋዜጣው ይገልጻል። ጥያቄው እነዚህ 4 ግለሰቦች እነማን ናቸው ነው። ብሔራዊ ምክር ቤቱ ሲያውቀዋል? ብሔራዊ ምክር ቤቱ ዘንድ የሚታወቅ ጉዳይ ከሆነ አቶ ልደቱ እንዴት የመረጃው እጥረት አጋጠማቸው? በዚህ በብሔራዊ መንግስት ሐሳብ ዙሪያ በቂ ዕውቀትና ክትትል ያልነበራቸው አቶ ልደቱ በትንሣኤ ሬዲዮ በሰጡት ንግግር ላይ ቅንጅቱ እንዳልወሰነበት ገለጹ። እንደ ዶክተር ብርሃኑ ነጋ አገላለጽ ይህ ተግባር የአፍራሽነት ተግባር ተደረገ። ይህ ግርግር ምናልባትም በአቶ ልደቱ ዙሪያ የሚነሱ ስሜታዊ ጥላቻዎች ምንጭ ሳይሆን አይቀርም። በመቀጠልም አቶ ልደቱ ከቅንጅት ስራ አስፈጻሚነታቸው በድጋሚ እንዲወከሉ ሆነ። ጎን ለጎን ዶክተር ብርሃኑ ነጋ በቲም ክላርክ አማካይነት ከዶክተር በየነ ጴጥሮስ ጋር ሆኖ ጠቅላይ ሚኒስትር መለስ ዜናዊን አግኝተውት ነበር። ዓላማው ስለ ሚዲያ አጠቃቀም ቢሆንም ከዓላማው ውጪ ጠቅላይ ሚኒስትር መለስ ዝርዝር የከረረ መግለጫ ያቀርባሉ። በዝርዝሩ ግራ መጋባታቸውና መቀጠላቸውን ዶክተር ብርሃኑ ሳይሸሽጉ ቢነግሩንም አቶ መለስ ዜናዊን ጨምሮ ከነ ዶክተር በየነ ጴጥሮስ ጋር ተቀምጠው መወያየት የሚሆንላቸው የቅንጅት አመራር ከአቶ ልደቱ አያሌው ጋር እንዲህ መደራደር ወይ መነጋገር አለመፍቀዳቸው የዚህ መጽሐፍ ጸሐፊ የሁል ጊዜ ጥያቄ ነው። ዶክተር ብርሃኑ ነጋ ከዚህ ባህሪያቸው በተጨማሪ የሚያስገርመው ድርጊታቸው ለዲፕሎማሲያዊ ማህበረሰብ ያላቸው ቀረቤታና እምነት አንዱ ነው። በተለይ ከገጽ 443 ጀምሮ የተገለጹትን ዓለም አቀፍ መሪዎችን ዝርዝር እንመልከት። ለኮፊ አናን፣ ለቀድሞ የፊንላንድ ፕሬዝዳንት፣ ለዓለም አብያተ ክርስቲያናት ህብረት ወኪሎች፣ ለአሜሪካ የህግ መምሪያ ክፍል የአፍሪካ ጉዳይ ኮሚቴ ሊቀመንበር ክሪስ ስሚዝና ምክትል ሊቀመንበሩ ዶናልድ ፔይን፣ ዶናልድ ያማማቶን፣ ለአውሮፓ ህብረት 3ቱ አምባሳደሮች፣ ለአሜሪካ አምባሳደር፣ ለኖርዌይ ኤምባሲ፣ ለስዊድን ዲፕሎማት፣ እነዚህ ሁሉ አካላት ለኢትዮጵያ ህዝብ ዘላቂ ጥቅም ቅድሚያ የሚሰጡ ናቸውን ብለን መጠየቅ የዜግነት ግዴታችንም ይመስለኛል። ፕሮፌሰር መስፍን ቅንጅትን ማን አፈረሰው ለሚለው ጥያቄያቸው መልስ ካደረጓቸው አካላት ውስጥ ሲአይኤን መጥቀሳቸውና የነዚህ ግለሰቦች ወይም ተቋማት ጣልቃ ገብነት ስናስብ ቅንጅቱን ሊያገኙበት የሚችሉት መግቢያ በር ዶክተር ብርሃኑ ነጋና ዶክተር ኃይሉ አርያ መሆናቸውን በግልጽ መመስከር እንችላለን። ፍርዱንና ቀጣይ ምርምሩን ለአንባቢ ወይም ለታዳሚ በመስጠት ወደ ቅንጅቱ መፍረስ ጉዳይ እንቀጥል። በዚህ ወቅት የቅንጅቱ መሪ ስራ እየፈጸሙ ያሉት ጥቂት ግለሰቦች መሆናቸውን እንመለከታለን። በተለይ ቀስተ ደመናዎች ዶክተር ብርሃኑ ነጋ በቀዳሚነት የሚጠቀሱ ሲሆን ከእሳቸው ጋር በመሆን ዶክተር ሽመልስም ከአቦይ ስብሃት ጋር መነጋገራቸውን በነጻነት ጎሲቀድ መጽሐፍ ገጽ 446 ላይ ተጽፎ እናነባለን። ይህ ከኢህአዴግ ባለስልጣናት ጋር የመገናኘት ዜና በሐሰትም ቢሆን ተዘግቦ አቶ ልደቱ በወያኔነት ሲፈረጁ ለጥቂት አመራሮች ግን ቅንጅቱን ለማትረፍና ለሰላም ባላቸው ቀናይነት ነው ተብሎ ሲወሰድ ማየት አለማስገረም አይችልም። ጥቂት የሚባሉ የቅንጅቱ አመራሮች የሚያደርጓቸውን ድርድሮችም ሆነ እንቅስቃሴዎች እንኳ ለተራው ህዝብ ይቅርና በወቅቱ የቅንጅት ተመራጭ ከነበሩት የህዝብ ተወካዮች ምክር ቤት አባላት የተከበሩ አቶ ተመስገን ዘውዴ የወቅቱን ሁኔታ እንዲህ ይገልጹታል። እኛ ተመራጮች ለጉዳዩ ባይተዋር መሆናችን ነው። ያልታኘኩ ሐሳቦች ሲወረወሩ በቤታችን ተቀምጠን ጋዜጣ እያነበብን ከመቁነጥነጡ ውጪ እድል አልነበረንም። ከፓርላማው በስተጀርባ የተከበሩ አቶ ተመስገን ዘውዴ ህይወትና የፖለቲካ ቁጭት በሚለው በዳንኤል ተፈራጅ መጽሐፍ ላይ እንደምናገኘው ነው። ቅንጅት ከሰኔ ወር የፍጥጫው ጊዜ ባሻገር ወደ ህዝቡ ይውረድ ብሎ ያቀረበውን አጀንዳ የተከበሩ አቶ ተመስገን ዘውዴ በዝርዝር ሲገልጹት ኢህአዴግ ፓርላማ ግቡ፣ አዲስ አበባን ተረከቡ የሚል አጀንዳ ከተፋ አደረገ። ክረምቱ ካስተናገዳቸው የፖለቲካ ጨዋታዎች አንዱ ነበር። በቅንጅቱ አመራሮች በኩል እንግባ የሚል ሙግት ተጀመረ። ኢህአዴግ ጆሮውን ጥሎ በማድመጥ ሴራዎችን እያበጀ ይጠባበቃል። በየቀኑ አዳዲስ ወሬዎች መደመጥ ጀመሩ። ከእነዚያው መከረኛ ጋዜጦች የፊት ገጽና የውስጥ ሆድ የተለያዩ ሐሳቦችን ማድመጥ ጀመር።
ዶክተር ገሌ እንግባ ብሏል። አይ ዶክተር ገሌ ምን ሲደረግ አንገባም፣ ኢህአዴግ አልቆለታል ብሏል። አቶ ገሌ አዲስ አበባ እንረከባለን፣ ፓርላማ ግን አንገባም ብሏል። ምኑ ቅጡ? ገዢው ፓርቲ ቅጣምባሩ የጠፋው ሐሳብ ማቅረባችን ምቹ ሁኔታ ሆነለት። በመጨረሻም የመረጠን ህዝብ ፓርላማ እንግባ ወይስ አንግባ በሚለው ዙሪያ እናያወያያለን በማለት የኢህአዴግን ፍላጎት የሚያሟላና ኢላማ ውስጥ የሚከት ውሳኔ እንደተወሰነ ሰማን። እርግጥ ቅንጅት ህዝቡን ማክበሩ ነበር ወይስ ሳሩን እንጂ ገደሉን እንዳላየው በሬ መሆኑ ነው? በፖለቲካ ሚዛን ላይ ስናስቀምጠው ግን ብልጠት አልነበረም። እንግባ ወይስ አንግባ የሚለው አጀንዳ ሆኖ በየወረዳዎች ስብሰባ ተጧጧፈ። ኢህአዴግ የሰገሰጋቸው ግለሰቦች የተቃዋሚ ለምድ ለብሰው ብድግ በማለት አንገታችን ይቆረጣል እንጂ እንዳትገቡ እያሉ ፎከሩ። ለውጥ ፈላጊ ንጹሃንም ተቀብሏቸው አስተጋቡ። በመጨረሻም የቅንጅት አመራሮች ህዝቡ እንዳትገቡ ብሎናል የሚልና ሊታመን የማይችል አስደንጋጭ መልስ ይዘው ተመለሱ። ታላቁ የህዝብ ትግልም የመጀመሪያውን ኪሳራ አስተናገደ። ስለዚህ ኢህአዴግ ፓርላማ ግቡ፣ አዲስ አበባንም ተረከቡ የሚለውን አጀንዳ አጥብቆ ያዘ ይላሉ ከገጽ 149 እስከ 150። ዶክተር ብርሃኑ ነጋ በ10 ወረዳዎች ህዝባዊ ስብሰባዎች መካሄዳቸውን ሲጠቅሱ ህዝብን በእንዲህ አይነት መድረክ ማወያየት የዲሞክራሲ ስርዓት መገለጫ መሆኑን እየጠቀሱ ነው። በዚህ አካሄድ እስከ መጨረሻው አቶ ልደቱ አያሌው ያልተስማሙ መሆናቸውን አቶ ገብረ ክርስቶስ ኃይለሥላሴ ይህን ሐሳብ ሲሞግቱ የሚከተለውን ምክንያት በማስቀመጥ ነው። ብዙዎቻችን ስብሰባውን ከዲሞክራሲያዊ መሪ ውጪ እየተደረገ መሆኑን በማስገንዘብ እንዲቆም በወቅቱ ወቱተናል። አባባላችንን በምሳሌ ማስረዳት ይቻላል። አቶ ኃይሉ ሻውል ለፓርላማ፣ ዶክተር ብርሃኑ ነጋ ለአዲስ አበባ ከንቲባነት የበቁበትን ውድድር ያደረጉት በወረዳ 23 ነበር። አቶ ኃይሉ ያገኙት ድምጽ የመረጣቸው ህዝብ ብዛት 50,000 በላይ ነው። እነሱ ፓርላማ አንግባ ብለው የሰበሰቡት ህዝብ ግን ከ2000 እስከ 2500 የሚሆን ህዝብ ብቻ ነበር። ልክ እንደዚህ ከ40 እስከ 50 ሺህ ህዝብ የተሳተፈባቸው ምርጫ ጣቢያዎች ወክለው የቀረቡት ግለሰቦች ቁጥር ከመራጩ አንጻር በጣም ትንሽ፣ እንዲሁም ሁሉንም የመራጭ ክፍል ያላማከለ፣ በወጣትነት እድሜ የሚገኝ እንዲሁም ከቤት ውስጥ አብዛኛው የቅንጅቱን ውሳኔ የሚቀበል መሆኑን የገለጸባቸው እንደነበሩ ይገልጻሉ። ፓርላማ ለመግባትና አዲስ አበባ ለመረከብ ያመቀመቀው በህዝብ ውሳኔና ግፊት ነው የሚለው አስተያየት ከእውነትና ከተጨባጭ ማስረጃ የራቀ ይመስለኛል ሲሉ በመጽሐፋቸው በገጽ 169 ላይ ጠቅሰው ያልፋሉ። ለማንኛውም በአዲስ አበባ በየአዳራሹ የተደረገውን የፓርላማ እንግባ ህዝባዊ ስብሰባ እስከ መጨረሻ የተቃወመው ግን አቶ ልደቱ ነበር ሲሉ እኚሁ ግለሰብ ሚዛናዊ ምልከታቸውን በሰጡበት መጽሐፍ በገጽ 168 አስረግጠው ጽፈው አልፈዋል። ከዚህ አጀንዳ ጋር በተያያዘ ታዋቂ ግለሰቦች በአይቤክስ ሆቴል ሐምሌ 26 ቀን 1997 ዓ.ም በቁጥር 64 የሚሆኑ ተሰብስበው 23 ያሉ ንግግር አድርገው 17ቱ ፓርላማ መግባት ተገቢ እንደሆነ መክረዋል። በዚህኛው ስብሰባ ወቅት የቅንጅቱ የአንድነት መንግስት ጉዳይ አጀንዳ ሆኖ መቅረቡንና አቶ ልደቱ አሁንም መቃወማቸውን ገብረ ክርስቶስ ኃይለሥላሴ በተመሳሳይ በመጽሐፋቸው በገጽ 170 ጽፈዋል። የሲቪክ ማህበራት መሪዎችና የግሉ ፕሬስ ባለሙያዎች በድጋሚ በተመሳሳይ አጀንዳ ቀርቦ ፓርላማ መግባት የሚያወላውል ጉዳይ መሆኑን ቅንጅቱ ፓርላማ ገብቶ ትግሉን እንዲያሰፋ አጥብቀው መክረዋል። የቅንጅቱ አመራርም በዚህ ጉዳይ የመከረ ሲሆን አቶ ልደቱን የከነከናቸውና ሁልጊዜ አጀንዳ አድርገው ያቀረቡት የነበረው ጉዳይ ነበር። በ2011 ዓ.ም የኢትዮጵያ ሰብአዊ መብቶች ኮሚሽን ሆነው የተመረጡት ዶክተር ዳንኤል በቀለ ሳይቀሩ በወቅቱ በጋዜጣ ሙሉ ጽሑፍ ቅንጅቱ ፓርላማ መግባት እንዳለበት በዝርዝር ጽፈዋል። በአዲስ ዜና ጋዜጣ ነሐሴ 3997 እትም ተቃዋሚዎች ፓርላማ ይግቡ ወይስ አይግቡ፣ አስጨናቂውና አስፈሪው አማራጭ በምሁራን እይታ በሚል ርዕስ ስር አቶ ዳንኤል በቀለ ተቃዋሚዎች የያዙትን ይዘው ፓርላማ ይግቡ፣ ከዚህ የበለጠ መፍትሄ የለም፣ አለበለዚያ መንግስት ተቃዋሚዎችን አባሮ ባሰኘው ጊዜ ምርጫ ሊጠራ ይችላል ሲሉ ሞራዊና ታሪካዊ ምስክርነታቸውን ሰጥተዋል። እርግጥ ፓርላማ ትግቡ ብለው ሐሳብ ያቀረቡ እንዳሉ መታወቅ ይኖርበታል። ሐሳብ በሐሳብነቱ ለውይይት መድረክ መቅረብ መቻል አለበት። የሚመለሰውም ግዴታ መሆን አለበት። ካልሆነ የቅር አይነት ሂደት ሳይሆን ከጥቅሙ ጉዳቱ ነባራዊ ሁኔታው በስሌት የሚቀመጥ መሆን ያለበት ጉዳይ ነው። በዚሁ ጋዜጣ ፊት ለፊት ገጽ ፓርላማ መግባት በምድርም በሰማይ የማይታሰብ ነው ሲሉ መልእክታቸውን ያስተላለፉት ደግሞ የህብረቱ ዶክተር መረራ ጉዲና ናቸው።
ይህ አጀንዳ ለቅንጅት መፍረስ የቀራኒ ምንጭ ሆኖ የሚመዘገብ ስለሆነ በቀላሉ የምናልፈው አይሆንም። ለወደፊት የሚመጣ የትኛውም የፖለቲካ ድርጅት በዝርዝር አጥንቶ ትምህርት ሊወስድበት የሚገባ ከመሆኑ ባሻገር ይህን አጀንዳ ከመሰረቱ አምጥተው ለቅንጅት ፓርቲ ለኪሳራ የዳረጉ ግለሰቦች በቅንጅቱ አፍራሽነት በቅድሚያ ሊጠቀሱ የሚገባቸው የፖለቲካ ቁማርተኞች ከመሆን አይድኑም። የብሔራዊ አንድነት መንግስት ምስረታ ጉዳይ የዶክተር ብርሃኑ ነጋ ሐሳብ እንደሆነ ዶክተር ኃይሉ አርያና አቶ ክፍሌ ጥግነም ተናግረዋል። የኛው ቅራኔም የቅንጅቱ የመፍረስ ምክንያት አድርገን የምንመዘግበው ነውና ዝርዝር ጥናት፣ ትንታኔና ዳሰሳ የሚፈልግ ነው። የምርጫ ማጣራቱ ስምምነት በመፈረማቸው ደስተኛ ያልሆኑት አቶ ልደቱ በየጊዜው የሚመጣውን ከፓርቲ አሰራር ውጭ የሆነ ሂደት በመቃወማቸው ጥርሱስ መግባታቸው በቅንጅቱ ዙሪያ የተጻፉ መጽሐፍትን ስናነብ ደጋግመን የምናየው ነው። በወቅቱ የሚጻፉ ጋዜጦችም ማንነት ከየትኛው የቅንጅት አመራር ጋር ቅርበትና ጋዜጣው በራሱ በእጅ አዙር የማን እንደነበር በዝርዝር ማወቅ ይጠበቅብናል። ለቅንጅት መፍረስ ሊጠቀሱ ከሚገባቸው አካላት መካከልም ጋዜጠኞች የሚጠቀሱ መሆናቸውን ሳንገልጽ ማለፍ አይቻልም። በወቅቱ የህዝቡ ቀጥተኛ መረጃ እነርሱ ብቻ ነበሩ።